ሰላም እንኳን ደህና ቆያችሁን። የመልሕቅ ፖድካስት ነው። ዘውትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል እንዲሁም ደግሞ የኦዲዮ ቨርዥን መስማት ለምትፈልጉ በቴሌግራም፣ በአፕል ፖድካስት፣ በስፖቲፋይ በሁሉም የፖድካስት ሊስኒንግ አማራጮች ያገኙናል። ዛሬም እንደተለመደው ከአዲስ እንግዳ ጋር መጥተናል። ዛሬ ስለ አዲክሽን ወይ ደግሞ ስለ ሱስ ልናወራ እንግዳ ጋብዘናል። ከእሱ ጋር የምናደርገውን ቆይታ አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣህ ደስ ብሎናል። ጥሩ ጊዜ ነበረን ከሪከርዲንግ በፊትም። እሱ ቢቀዳ ጥሩ ነበር። እያንዳንዷን ነገር ደስ ብሎናል ስለመጣህ። እንኳን ወደ ፖድካስታችን ለመጀመሪያ ጊዜ መጣ፣ ግን ደጋግመን ልንጠራ እንችላለን። እንግዳ ስንይዝ በቃ አደገኛ ነው፣ አንለቅም። ያላቸውን ነገር በሙሉ ለትውልድ ማስተላለፍ አለባቸው ብለን ስለምናምን በደንብ ነው ፎሎ አፕ የምናደርገው። ስለመጣ ደስ ብሎናል። እስቲ ራስህን መጀመሪያ ብታስተዋውቀን፣ ማን ምን እየሰራህ ነው፣ ባክግራውንድህንም እስቲ የትምህርት እነዚህ ነገሮችን ብናነሳና ወደ ሀሳባችን እንሄዳለን። እሺ፣ አማኑኤል ነጋልኝ እባላለሁ። በመጀመሪያ ስለጋበዛችሁኝ አመሰግናለሁ። ከእናንተም ጋር አሪፍ ጊዜ ነው ያሳለፍኩት ከቀረጻ በፊት እና እንደግማታለን ያልነው እንደተጠበቀው ነው። አማኑኤል ነጋልኝ እባላለሁ። እንዳልኩት ሀረማያ ዩኒቨርሲቲ በመምህርነት ቆይቻለሁ በሳይኮሎጂ። ከዛ ውጪ ዲግሪዬንም እዛው ሀረማያ ዩኒቨርሲቲ ነው የጨረስኩት 2008 ላይ። ከዛ በኋላ ባሉት አመታት ያው በማስተማሩ ቆይቻለሁ እስከ አምና ድረስ፣ እስከ መጀመሪያዎቹ ጊዜያቶች ድረስ ማለት ነው። እንደዛ ቆይቻለሁ ኦልሞስት ወደ 8 አመት የሚሆን ጊዜ ማለት ነው። ከዛ ውጪ ማስተርሴን ጎንደር ዩኒቨርሲቲ በክሊኒካል ሳይኮሎጂ ነው የሰራሁት። ፕሮፌሽናል ላይሰንስ ኖሮኝ ደግሞ ክሊኒካል ሳይኮሎጂ ፕሮፌሽናል ስፔሻሊስት በሚል እሰራለሁ። ሳይኮቴራፒ ላይ፣ ካውንስሊንጎች ላይ እሰራለሁ። በራሴ ኮንሰልተንሲ የተንቀሳቀስኩኝ ቆይቻለሁ። ቅርብ ጊዜ ደግሞ የጀመርኩት የሚኒስትሪ እንቅስቃሴ አለ። ቼንጅስ ሩ ሜታ ነው። ያ በአይምሮ መታደስ መለወጥ ላይ ትኩረት የሚያደርግ ነው እና መንፈሳዊውንም ዘርፍ በእግዚአብሔር ቃል እውነት ብቻ መለወጥንም ትኩረት ያደረገ፣ ከዛ ክርስቲያን ሳይኮሎጂውን ባይብልንና ሳይኮሎጂውን ዛሬ እንደምናነሳው አይነት ማለት ነው። ከዛ ደግሞ ለማያምኑ በጌታ ላልሆኑ ሰዎች ደግሞ ፒውር ፕሮፌሽናል የሆነውን ሳይኮሎጂካል የሆነውን ነገር በመስጠት በእነዚህ አቅጣጫዎች እንዲያገለግል የታሰበ ሚኒስትሪ ነው። አንዳንድ እንቅስቃሴዎችን ጀምሬያለሁ። እንግዲህ ጌታ በረዳኝ ልክ እቀጥልበታለሁ ማለት ነው። ደስ ይላል በጣም። ከዚህ በፊት ከሪከርዲንግ በፊት ስናወራ ነበርና ጆርኒህን ትንሽ መጀመሪያ እኔ ማወቅ ፈልገው፣ ምናልባት ወጣቶች የሚሰሙን ስላሉ እንዴት ነበር ፓዝህን የለየኸው ወደዚህ ሳይኮሎጂ ስራ ውስጥ ለመግባት? እኛ ይህንን ዛሬ ቶፒክ ስንመርጥ አዲክሽን ላይ ነው ለማውራት ያሰብነውና እየሰራ ስላለ ነው አንተን ኮሚኒኬት ያደረግነውና አዲክሽን ላይ ወጣቶችን ለመርዳት ምን አነሳሳ? ወይም ፓዝህን የለየህበት መንገድ እንዴት ነበረ? ያው ሳይኮሎጂን እንደ ፊልድ የምወደው ፊልድ ነው። ሳይኮሎጂ እና ፊሎሶፊ ወዳቸዋለሁ ሁለቱን እንደ ፊልድ። ከዛ ውጪ ነበሩ ፋክተሮች ነበሩ ማያቸው፣ በዙሪያ ማያቸው ነገሮች ነበሩ። ለምሳሌ የፓራኖይድ ፐርሰናሊቲ ዲስኦርደር የሚባል ነገር አለ። ከጥርጣሬ ጋር በተገናኘ ሰው የበዛ ተጠራጣሪነት ማይበት ሰው ነበረ እና ያንን ሰው ማገዝ የመፈለግ ነገር ነበር። ከዛ በፊት ሌሎችም ኬዞች ደግሞ ይገጥሙኝ ነበር እንደዛው። ሰው የቅርብ ሰው ጋር ሊሆን ይችላል፣ ጓደኛ ጋር ሊሆን ይችላል። እንዲህ አይነት የማያቸው ነገሮች ስለነበሩ የበለጠ ለመርዳት በፊትም በምችለው ያክል ለማገዝ ሞክር ነበር። በሙያዬም ለማገዝ የበለጠ እነዚህ መስመሮች የገፉኝ ይመስለኛል። በዋነኝነት እንዳልኩት ፍላጎቴ ስለሆነ ነው። ፊልዱ ሳይኮሎጂን ወደዋለሁ። ገብቼ ደግሞ ሳየው መጀመሪያ ስለ ራስ እንድትረዳ፣ ከዛ ስለ ሰዎች እንድትረዳ ነው የሚያደርገ። ስለ ሰው የሚያጠና ፊልድ ነው። ሰፊም ነው ደግሞ ኦልሞስት ሰው ባለበት ቦታ ሁሉ ሊገባ የሚችል ወደ 64 ሰብ ፊልዶች አሉት ከስሩ። ለዛ ብሮድም ነው። ወድጄው ነው ሳይኮሎጂ ላይ የተማርኩት። ጥሩ መምህራንም ስለነበሩኝ ደግሞ የበለጠ ውጤታማም እንደሆነ አግዞኛል። በኋላም እዛው በመምህርነት እንድቀር አግዞኛል። ወደ ክሊኒካል ሳይኮሎጂው ስመጣ ክሊኒካል ሳይኮሎጂ ከሰብ ፊልዶች አንዱ ነው። ብዙ ስፔሻሊቲዎች አሉ። ከነዛ አንዱ ነው። አንደኛ ፕራክቲካል ነው። ኦልሞስት የካውንስሊንግ አድቫንስድ እንደማለት ነው።
ሲቪር ኬዞችን ስለሚያይ ማለት ነው። ትንሽ ከበድ ያሉ ጠንከር ያሉ የአእምሮ ችግሮችን አብሮ ስለሚያይ ብዙ ጊዜ ካውንስሊንግ ሲፈታ እንዴት ነው እለት እለት ሰዎች ችግር ያጋጥማቸዋል አይደል? የሚያጋጥማቸውን ችግር ከመፍታት አንጻርም ሊሆን ይችላል። ይሄኛው ግን አብኖርማሊቲንም አብሮ የማየት ነገር አለው ክሊኒካሉ። ስለዚህ ሞር ፕራክቲስ ስለሚፈልግ ሆስፒታሎች ላይ ክሊኒኮች ላይ ፕራክቲስ የሚፈልገው ነገር ውስጥ ከመግባትም አንጻር ነው። ከዛ ውጪ ግን በጣም ማስተውላቸው ችግሮች አሉ እንደ ሀገር። እነዛ ችግሮች ምንድናቸው? ለምሳሌ ስቲግማው መገለሉ አእምሮ ህመም ያለባቸው ሰዎች ላይ። ከዛ ውጪ ለምሳሌ ሃይማኖት ቦታዎች ላይ ሰዎች ካለማስተዋል የአእምሮ ህመም ያለባቸው ለምሳሌ እንደ ኤፒሌፕሲ አይነት እንደ ፓኒክ አታክ አይነት ከጭንቀት ብዛት ሰዎች የሚወድቁበትን አይነት ነገር ካለመረዳት ከአጋንንት ጋር አሶሺየት እየተደረገ ቀጥታ ወደ ተቃውሞ ሲገቡ የበለጠ ጭንቀት የበለጠ ሌላ ፓኒክ አታክ ነው የሚፈጥርባቸው። ስለዚህ መንፈሳዊውን እንደ መንፈሳዊ በጸሎት ነፃ የሚወጣውን በጸሎት ነፃ እያወጣን አጋንንት የሆነው እውነት ነው ጌታ ይፈውሳል። ከየትኛውም ከአእምሮ ህመምም ይፈውሳል ልክ ከአካላዊ ህመም እንደሚፈውሰው። ግን እንደ አጋንንት እያደረግነው አይደለም። ሰዎቹ ላይ ሌላ ጫና ነው የምንፈጥረው። ስለዚህ እሱ በደንብ መለየት አለበት። አጋንንት የሆነውን እንደ አጋንንት በክርስቶስ ኢየሱስ ስም እያዘዝን እናስወጣዋለን። ከዛ ውጪ ግን የአእምሮ ህመም የሆነውን ደግሞ በትክክል ትሪትመንት ልንሰጠው ይገባል ነው። ኢቭን ትምህርቱን ስማር ጌታ ኢየሱስን አይበት ነበር። መጽሐፍ ቅዱስ ውስጥ ያሉ እውነቶችን አይበት ነበር ትምህርቱን እየተማርኩኝና ኢየሱስ ለሰዎች ስነ ልቦና በጣም ግድ ይሰኛል። ለምሳሌ ለምጻሙን ሰው ከመፈወሱ በፊት ዳሶት ነው የፈወሰው አይደል? ወዳለው ነፃ ብሎ ነክቶት አያውቅም ሰው እና ሁሉም ደርኩስ ነው የሚቆጥረው። የተገለለ ነው ከከተማ እንዲወጣላቸው ሰዎች የሚጮሁበት አይነት ሰው ነው። ግን መጀመሪያ ስነ ልቦናው ነው የፈወሰለት። እስከነ ችግሩ ነው የተቀበለው። ከመፈወሱ በፊት አይደለም የዳሰሰው። የነካቸውን ሰዎች ሁሉ የሚያረክስ ሰው ነው። ኢየሱስ ግን ነክቶት ፈወሰው። ጌታ ኢየሱስ ጋር ፓተርኖቹን በጣም እናያለን። ደም የሚፈሳት ሴት ጋር፣ ሳምራዊቷ ጋር፣ እዚህ ጋር ከባይብል ጋር በጣም የሚገናኝ ሆኖ ነው ያገኘሁት። ያ ደግሞ የበለጠ ሰዎችን እንድረዳ እንድነሳሳ አድርጎኛል። ትምህርቱም ደግሞ እንደ ክሊኒካል ሳይኮሎጂ የበለጠ ሰዎችን እንዲደርስ ከአእምሮ ጤና አንጻር እንዳግዝ ያደርገኛል ብዬ አስባለሁ። በሸክም ነው እንግዲህ። እንዴት ነው ጆርኒው? እስካሁን ብዙ ሰዎችን ታገኛለህ፣ ካውንስሊንግ ላይ በደንብ እንደምትሰራ ነግረህናልና ጆርኒው እንዴት ነው? ሰዎችን ማግኘት ማውራት፣ አንተ ጋር ያለው የራስህ ኢምፓክት እንዴት ነው? ራስህ ላይ ያለው ኢምፓክት? ራሴ ላይ ትልቅ ኢምፓክት አለው። እንዳልኩት መጀመሪያ ራስህ እንድትረዳ ነው የሚያደርግ። ሰዎች ብዙ ጊዜ የሚያስቡት እንደምትገመገማቸው ሳይኮሎጂካል ነገር ሲነሳ በቃ ቁጭ ብለህ ችግራቸውን እየነገርካቸው። ከሳይኮሎጂ ባለሙያ ጋር ሲገናኙ ሰዎች ብዙ ጊዜ የሚጠይቁት ጥያቄ እሺ እስካሁን ስለኔ የምታረዳ ይለዋል ማለት ነው። ድንገት ጥሩ ወሬ እያወራ ቆይተህ ምናምን ሼር እያደረግ ሙያ ምንድን ነው ምናምን ይለዋልና በሳይኮሎጂ ነው የተመረኩት ምናምን ስትላቸው አሃ እስካሁን እያነበብከኝ ነበር። ስለዚህ እስካሁን እንግዲህ ምን አንብበሃል ምን ተረድተሃል ምናምን ይልሃልና ሰው እንደዛ እየገመገምከው ይመስሏል። ሞሮፍ ግን እኔ ያየሁት ነገር ሰው እንድትረዳ ነው የሚያደርገው። ቅድምም ከሪከርዱ በፊት አንድ ነገር ስናነሳ ነበር አይደል? ጀጅመንታል ሳይኮን እያለን ነበርና ጀጅመንታል እንዳትሆን ያደርግሃል። አንደኛ ሰዎች ያሉበት ውስጥ ያሉት በብዙ ምክንያቶች እንደሆኑ ትረዳለህ። ስለዚህ አትቶሎ አትፈርድባቸው፣ በደንብ ትረዳቸዋለህ። ከዛ ደግሞ ሙያው ራሱ አንደኛው የሚጠይቀው ነገር አንድ ሂውማኒስቲክ ሳይኮሎጂ የሚባል አለ። እዛ ውስጥ 3 ኮር ኮንዲሽንስ የሚባሉ አሉ። እነዚህ 3 ቅድመ ሁኔታዎች የሚባሉት የትኛውም የሳይኮቴራፒ ባለሙያ ካውንስሊንግ ባለሙያ በተለይ የመጀመሪያው የተግባቦት ክፍለ ጊዜ ውስጥ እንዲጠቀማቸው የሚበረታቱ ናቸው። እነዛ ምንድናቸው? አሁን እንዳልናቸው አይነት ነገሮች ናቸው ማለት ነው። አንደኛው ኤምፓቲ ነው ማለት ነው። ኤምፓቲ ላይ በሰውየው ቦታ ሆነ ነገሮችን ለማየት መሞከር፣ በሰውየው መነጽር ነገሮችን በራስ መነጽር ሳይሆን ነን ጀጅመንታል እንዳትሆን ያደርግሃል። ፈራጅ እንዳትሆን ልብህን አስፍተህ በሰውየው ቦታ ሆነ እኔም በሱ ቦታ በሆን እኮ ተመሳሳይ ፊሊንግ ፊል ላረግ እችላለሁ፣ ተመሳሳይ ኤክስፒሪየንስ ሊኖረኝ ይችላል ብለህ እንድትረዳው ያደርግሃል። ከዛ አንጻር በጣም ራስንም እንድትረዳ ሰዎችንም እንድትረዳ ያደርግሃል። ከዛ ደግሞ ሰልፍ ሄልፕም አለው ማለት ነው። ሰልፍ ቴራፒ አለው። ራስን እንድትረዳ
ከዛ ራስህም መንገድ ላይ የሚያጋጥሙ ነገሮች ሲኖሩ ኦልሬዲ የተማርካቸው ትምህርቶች አሉ፣ ውስጥ የገቡ እውቀቶች አሉ፣ ስታነብ ያገኛቸው መረጃዎች አሉ። ስለዚህ እነዛን ትተገብሯቸዋለህ። ከባድ የህይወትህን መስመሮች በነዛ ታልፋቸዋለህ። ከዛ ውጪ ፍላጎቱ በጣም በስፋት አለ። ሰዎች ይመጣሉ በተለያየ ጊዜ። ያው አንዳንዴ ሰው የሚከፈልበት አይመስለውም። እኔ ወደ መጀመሪያዎቹ አካባቢዎች እውነት ነው በቮለንተሪዝም ነው የሰራሁት። በበጎ ፈቃደኝነት ብዙ ኬዞችን ሰርቻለሁ። አሁን ሞር ምንድነው አንደኛው ፕሮፌሽናል ማነሩ ሙያዊ የሆነው ስነ ምግባር የሚጠይቀው ነገር ማስከፈል። ለምን ከተባለ ሰው ለከፈለለት ነገር ዋጋ ይሰጣል። በአቅሙ ማለት ነው። የሆነ ነገር ከከፈለ በቃ ኦልሬዲ ከፍሎበታል፣ የላቡን ትንሽ አንጠፍጥፏል። ስለዚህ አንተም የምር ነገር እንድትሰጠው ይፈልጋል፣ ከዛ እሱም የምሩን ሊሰማ ይፈልጋል ማለት ነው። ስለዚህ ከዛ አንጻር በጣም ይሄ ዲሲፕሊኖች አሉት። ፐንክቹዋል መሆን፣ በሰዓት መገኘት፣ ከዛ መክፈል ምናምን አይነት ነገሮች አሉት እና ሰው የሚከፈልበት አይመስለውም። ከዛ ደግሞ ቶሎ መፍትሄ የሚያገኝ ይመስለዋል። በአንድ ቀን የሕክምና ቀጠሮ አለው፣ የስነ ልቦና ሕክምናም ቀጠሮ አለው። ስለዚህ በአንድ ሴሽን ላይሆን ይችላል። የመጀመሪያው ቀን መረጃ የሚወሰድበት ሊሆን ይችላል። የመጀመሪያ ቀን መፍትሄ ይዘው መሄድ የሚፈልግ ሰው አለ ምናምን። እሱ ትንሽ ስትራግል ያደርጋል። ሰዎች ይፈልጋሉ፣ ከዛ ስቲግማው ደግሞ ይዛቸዋል። መፍትሄ ፈልገው ይመጣሉ። የመጀመሪያ ቀን በቃ ፈልጋለሁ ምናምን ይሉሃል። በሰው ትቀጠራለህ። ከመጀመሪያ ቀን በኋላ አይመጡም አብዛኛው ሰው ማለት ነው። ለምንድን ነው? የሆነ የአእምሮ ሕክምና ሲባል እንደ ፊዚካል ህመም አይወስደው። ሰው ራስ ምታት እንደሚያመው፣ ጨጓራ እንደሚያመው፣ ሆድ ህመም እንደሚያመው እንደዚሁም ስሜት ይታመማል። ልንጨነቅ እንችላለን፣ ውጥረት ውስጥ ልንገባ እንችላለን፣ ድባቴ ሊያጠቃን ይችላል። በቃ ልክ እንደ አካላዊ ህመም ነው፣ የተለየ አይደለም። በጣም ሰዎች አግዘፈው ያስቡትና ስቲግማው አለ የተለያየ የሚባል ነገር ስለነበረ በዘመናት ትንሽ ኢትዮጵያ ውስጥም ደግሞ መረዳቱም ግንዛቤውን በደንብ ስላልተስፋፋ አዌርነሱ ስለሌለ እንደዚህ አይነት ነገሮች ያጋጥማሉና እሱ ችግር አለ። ግን እንደዛም ሆኖ ሰዎች ይመጣሉ፣ ፍላጎቱ አለ። ሜንተርሺፑም ላይ፣ ላይፍ ኮቺንጉም ላይ፣ ካውንስሊንጉም ሳይኮቴራፒውም ላይ ሰዎች ይመጣሉ። ግን ደግሞ ብዙ ስራ የሚጠይቅ ነገር ነው። ያ በጣም ይሄን እንደው ጀነራል ነገሩን እያነሳን ስለሆነ ወደ አዲክሽኑ ከመምጣታችን በፊት ቤተክርስቲያን ውስጥ ያሉትን አንዳንድ ነገሮች ብናነሳ ጥሩ ነው ብዬ አስባለሁ። በተለይ የወጣት አገልግሎት ላይ ሞር ፎከስ እናደርጋለን። ግን እንደ ቤተክርስቲያንም ሲሪየስሊ ባለፈው አንድ እንግዳ ጋብዘን ነበረና አንዳንዴ ሚዲያ ላይ ሰዎችን ሳይ ይሄ ሰውዬ እኮ እኛ ጋር መምጣት ነበረበት የምንላቸው ሰዎች ቦልድሊ ነገሮችን ሼር ሲያደርጉ እናያለን። ገብቷል። ሜንታሊ ትሪት መደረግ ያለባቸው ሰዎች ህዝቡን ግን እያስተማሩ ያሉ ሰዎች አሉ። ብዙ ሰው ነው ያለውና ይህንን ነገር ብታነሳል የምታያቸው ነገሮች አሉ። ቤተክርስቲያን ውስጥ ይሄ ሰው እኮ ትሪት መደረግ አለበት። በጣም አሁን ማውቃቸው ፓስተር ሆነው ላይክ ስኪዞፍሬኒያ የምንለው እንትን ላይ ያለ ሰው አጋጥሞኛል። ኦኬ ካውንስል እያደረገ ያለ ሰው ከዚህ ሰው ምንድነው ሰው እንዲፈራ እንዲጠራጠር ሳይሆን ቤተክርስቲያን ምን ያህል ፎከስ ማድረግ አለባት የሚለውንም የወጣት አገልጋዮችም አንዳንድ ሰው አስቸጋሪ ብለን ዲፋይን የምናደርጋቸው ሰዎች ምናልባት የሜንታል ኢሹ ሊሆን ይችላል እና እዚህ ነገር ላይ አንተ ያየሃቸው ክፍተቶች አሉ ወይ? እኛ በተለየ ማየት ሳለብን ነው የሚለውን ብታነሳልን። አንደኛው አዲክሽን ላይ ሱስ ላይ የምናነሳው ነገር ይህንን ነው። ሰዎች ሌብል ይደረጋሉ፣ ታፔል ላይ ለጠፈባቸዋል፣ ስም ይሰጣቸዋል እና ከዛ ይልቅ ችግር መሆኑን መረዳት፣ ህመም መሆኑን፣ በሽታ መሆኑን መረዳትም ደግሞ የሆነ ያክል አስፈላጊ ነው። አሁን እንደ ሳይኮሎጂ ባለሙያ እውነት ነው እንጠነቀቃለን። ለምሳሌ አሁን ሳይካትሪ ባለሙያዎች ባዮሎጂካል ፐርስፔክቲቭን ነው የሚከተሉት በዋነኝነት ሜዲካል ቪው ፖይንቱን ነው የሚያዩት። ስለዚህ እንደ ህመም እንደ በሽታ ነው በዋነኝነት የሚታየው። እንደ ሳይኮሎጂ ሲሆን ኢቨን ፔሸንት የሚለውን አንጠቀምም፣ ክላይንት የሚለውን ፕሪፈር እናደርጋለን። የትኛውም ሰው እንደሚያጋጥመው ችግር የገጠመው አንድ ሰው ነው። ምንም አይነት ነገር ውስጥ ቢሆን በሰውነቱ መቀበልን ቅድሚያ ስለምንሰጥ ሙያው ያንን ስለሚጠይቅ ቅድም ያልኩ ኮር ኮንዲሽኖች ውስጥ አንደኛው መርህ እሱም ስለሆነ ጭምር ያንን እናደርጋለን። አሁን ልክ አዲክሽን ላይ ሊነሳ እንደሚችለው ሀሳቡ ሌሎችም ነገሮችን ስናይ ሌሎች ነገሮችም ላይ በደንብ ሊነሳ የሚችል አይነት ነገር ነው ማለት ነው። ፖይንቷል የቤተክርስቲያን ከቤተክርስቲያን አንጻር ያለውን ነገር ስናይ ቸርች ላይ ይኖራሉ። አሁን ሚዲያው ራሱ ለምሳሌ
ቲክቶኩን ስናይ ትንሽ ኦድ የሆነ ባህሪ ይጠይቃል ለመታየት ቫይራል ለመሆን። ስለዚህ አንዳንዴ ሰዎች ሆን ብለው ወጣ ለማለት ይሞክራሉ፣ አቴንሽን ለመሳብ ማለት ነው፣ አነጋጋሪ ለመሆን። ከዛ የፈለግከውን በመጥፎ ነገር ይሁን በጥሩ ነገር ይሁን ብቻ አነጋጋሪ ይሁን ተከታያል፣ ደጋፊም አለ። አንበሳ ምናምን ይወርዳል አጣጣ ብቻ ታይ አይን ውስጥ ገባ አይነት ነገር ነው አሁን ያለው ነገር። በጣም ከባድ የሆነ የሞራል ውድቀት የሚያመጣ ነገር እያሰራጩ ሰዎች እንደዛ ይሆናል። ልክ እንደዛው አሁን ላይ የሚታወቅ ነው አይደለ? እንደዛው የስህተት አስተማሪዎች፣ የስህተት ነቢያት፣ የስህተት ሐዋርያት የበዙበት ጊዜ ላይ ነን ያለ ነው። እንደዚህ አይነት ጊዜ ላይ እንደመሆናችን በጣም ብዙ ወጣ ያሉ ባህሪዎችን እናያለን በየመንገዱ ላይ የወንጌል ስብከት እየተባለ አንዳንድ አስደንጋጭ ሁኔታዎችን አናይ። ስለዚህ የግድ ሰዎቹ ላይ መፍረድ ሳይሆን አንተ እንዳልከው የአእምሮ እክል ሊሆን ይችላል፣ የአእምሮ ችግር አጋጥሟቸው ሊሆን ይችላል። ስለዚህ እነዚህ ሰዎች እርዳታ ነው የሚፈልጉት። የምር በቃ ግልጽ የሆነ ችግር ያለባቸው ሰዎች አሉ። ምን ማለት ነው? ይህ በጣም ዊርድ የሆነ አክት እያሳዩ ወንጌል ለመስራት እየጮሁ እንደ አይነት አጋጥሟቸው የሚያከው አለ። ይሄ እንደ ጀማ ወንጌል የሚሰራውን አይደለም። እሱ ምንም መጽሐፍ ቅዱሳዊ ነው። ጴጥሮስም ጮክ ብሎ የጀማ ወንጌል ሰርቷል። እሱን አይደለም እያልን ያለ ነው። በጣም ወጣ ባሉ እንቅስቃሴዎችና ድርጊቶች ለመሰራት የሚሞክሩ ስራዎች ላይ ግን አንዳንዴ ሰዎቹ ካሉበት ነገር የተነሳ ነው። እኔ ቅርብ ጊዜም እንደዛ አይቻለሁ። የምር አእምሮ እክል ያለባቸው ሰዎች ያንን ሲያደርጉ ማለት ነው። ስለዚህ አንደኛ ይሄ ሚዲያው ፕላትፎርሙ ያንን የሚጠይቅ ይሆናል። ከዛ ደግሞ ይሄ ሂስትሪዮኒክ የምንለው አለ። ሂስትሪዮኒክ ፐርሰናሊቲ ዲስኦርደር የሚባል አለ። ናርሲስቲክም እንደዛው። ሂስትሪዮኒክ ላይ ምንድነው? በቃ በአራባም ሆነ በቆቦ አቴንሽን መሳብ ነው የሚፈልጉት። እርካታ የሚያገኙት፣ ደስታ የሚያገኙት ሰዎች ትኩረት ሲሰጧቸው ነው እንደዚህ አይነት ሰዎች። ስለዚህ ወጣ ያለ አለባበስ በመልበስ ወጣ ያለ ድርጊት በማድረግ ትኩረት ውስጥ ለመግባት ይሞክራሉና የምር እኔ አሁን እንዳልከው ሶሻል ሚዲያ ላይ እንደዛ አይቻቃል። ለምሳሌ ሶፍት የበላ ሰው፣ መጽሐፍ ቅዱስ ገንጥሎ የበላ ሰው፣ እንደዚህ አይነት ሰው አለ። ያ ሰው አሁን ፓይካ ዲስኦርደር የሚባል አለ በሳይኮሎጂው። ከምግብ ጋር የተያያዘ ከአመጋገብ ጋር ኢቲንግ ኤንድ ፊዲንግ ዲስኦርደር የሚባል ስር ያለ ነው። ሰዎች ወረቀትም ሊበሉ ሶፍትም ሊበሉ ሌሎች ነገሮችም ሲበላ ይቸዋሉ ያ ሰው በሌሎች ቪዲዮዎች። ስለዚህ እንደዚህ አይነት ነገሮች ሊበሉ ይችላሉ። ነሰሰርሊ በቃ የእግዚአብሔርን ስም አሰደቡ ሐሰተኛ ናቸው ላይ ብቻ ሳይሆን ትኩረት ማድረግ ያለብን ምናልባት ሰውየውም እርዳታ እንደሚያስፈልገው አላወቀም። እርዳታ የሚያስፈልገው አይነት ሰው ሆኖ ወደ እርዳታ ማምጣት ሊኖርብን ይችላል። ምናልባት እንደዚህ ስፔሲፊክ አድርጌ የተናገርኩት ኦልሬዲ ሚዲያ ላይ ያለ ነገር ስለሆነ የወጣ የታየ ነገር ስለሆነ ነው። ሰዎች የሚሰናከሉበትም አይነት ነገር ሊሆን ይችላል። አንዳንዱ ነገር ግን ደግሞ የምር ዲስኦርደርም ሆኖ ሊሆን ይችላል። አሁን ቀላል ነው አይደል? ካሜራ የስልኮቻችን አለ። ስለዚህ ፊት ለፊታችን ደቅነን ማንም ሰው መግባት ይችላል ማለት ነው። የአእምሮ እክል ያለበትም ሰው ሊገባ ይችላል። በቀላሉ ቫይራል ሊወጣ ይችላል። ያ ነገር ደግሞ የበለጠ ያበረታተዋል። እሱም ችግር ውስጥ ይቀጥልበታል። ከዛ ውጪ ሰዎችም ደግሞ ሪኢንፎርሰር ይሆናሉ፣ አበረታች ይሆናሉ ለዚህ ነገር ሲያውቁትም ሳያውቁትም፣ በተቃውሞም በድጋፍም ማለት ነው። ያው በጣም ከባድ ነገር ስለሆነ ነው። በተለይ እንደ ቤተክርስቲያን ብዙ እየሰራንበት አይመስለንም ብዬ ስለማስብም ነው። አንዳንድ ሰዎች ቦታ ፖዚሽን ይዘው የመሩ ነገር እያደረጉ ግን ትሪት መደረግ ያለባቸው በጣም ብዙ ሰዎች አሉና ከዚህም በኋላ ብዙ እንሰራበታለን። ብቻ የዛሬው ሀሳባችን ያው አዲክሽን ላይ ወይ ሱስ ብለን የምንጠራው ነገር ላይ ነውና ቅድምም እያነሳን ነበረ። ቀለል ካለው ጀምር ሱስ ምንድን ነው ብለን ብንጀምር ባዮሎጂካል ነገሩንም ከዛም ነገር አንጻር ምንድን ነው ሱስ ማለት? ሱስ ብለን የምንለየው ወይ ሰው አንድ ሰው አዲክትድ ሆነ የሚለውን ከመምጣታችን በፊት ተርሙን ራሱ ዲፋይን አድርገን ብንጀምረው ሰፋ ያለ ሀሳብ አለው ሱስ ስንል። በዋነኝነት ግን ስለ ሱስ ስናነሳ ሊነሳ የሚችለው ነገር ምንድን ነው? ሰዎች ችግር እንደሚያስከትልባቸው እያወቁ አደጋ እንዳለው እያወቁ በዛ ባህሪ ውስጥ የሚቀጥሉበት ወይም ደግሞ በዛ ተደጋጋሚ ድርጊት ውስጥ የሚቀጥሉበት አይነት ነገር ሲሆን አዲክሽን ሱስ ልንለው እንችላለን። ከዛ ውጪ ግን
እንዳልከው ባዮሎጂካል ነገሩ ሲነሳ ዶፓሚን ሃይጃክ ሲደረግ ይሄ ደስታ የሚሰጠን ሰውነታችን ውስጥ ያለ ሆርሞን አለ፣ ኬሚካል አለ። ሶ ያ የኬሚካል ስርዓት ደስታን የሚሰጠን ስርዓት ሲጠለፍ በሆኑ ተደጋጋሚ በምንፈልጋቸው ነገሮች አማካኝነት ሲጠለፍ ሱስ ሊሆን ይችላል። ሱስ በሰብስታንስም ሊሆን ይችላል፣ በቢሄቪየርም ሊሆን ይችላል። ሰብስታንስ ስንል አልኮል ሊሆን ይችላል፣ ጫት ሊሆን ይችላል፣ ሲጋራ ሊሆን ይችላል። የባህሪ ስንል ደግሞ ሶሻል ሚዲያ ሊሆን ይችላል፣ እንደ ፖርኖግራፊ፣ እንደ ኢንተርኔት አዲክሽን ያሉ ሌሎችም እንደ ቁማር ያሉ ሊሆኑ ይችላሉ። ቢሄቪየራል አዲክሽን የምንላቸው ነገሮች አሉ ማለት ነው። ስለዚህ እነዚህን የሚያካትት አይነት ነው ሱስ። ይሄ ደስታን የሚሰጠን ሆርሞን ለምሳሌ አንድን ነገር በተደጋጋሚ ስናደርገው የበለጠ እየፈለገብን ይሄዳል። ቶለራንስ የምንለው ነገር አለ። የበለጠ አሁንም ያንን ነገር እንድንፈልገው ለምሳሌ አንድ አልኮል የሚጠጣ ሰው የመጀመሪያ ቀን ትንሽ አልኮል ጠጥቶ ቶሎ ያሰክሯል። ግን ያንኑ የስካር መጠን ለማግኘት ከቆየበት በኋላ ሱሱ ላይ ብዙ ጠርሙስ መጠጣት ይኖርበታል ማለት ነው። ብዙ ነገር ይፈልግበታል። ከዛ ደግሞ ምን ይሆናል? በዛ ብቻ ያበቃም። ያንን ደስታ ለማግኘት ሌሎች ለኖርማል ሰው ደስታን ሊሰጡ የሚችሉት ነገሮች ለሱ ደስታ መስጠት ማቆም ይጀምራሉ፣ መቀነስ ይጀምራሉ። ስለዚህ ያንን ደስታ የማግኘት ፍላጎት ብቻ ሳይሆን በሌሎች ደስታ ሊሰጡ በሚችሉ ኖርማል ነገሮች፣ ጤናማ ነገሮች ደስታ የማጣትም ነው ማለት ሱስ ማለት የዛም ውጤት ነው። ስለዚህ በነዛ ነገሮች በቃ በተወሰኑ ነገሮች ኮምፐልሲቭ ቢሄቪየር ተደጋጋሚ ባህሪ ሊያመጡ በሚችሉ ነገሮች ዶፓሚን ሲስተማችን ደስታን የሚሰጠን የአእምሯችን ስርዓት ሲጠለፍ የሚመጣ ነገር ነው ልንል እንችላለን። ባጭሩ ቅድም እንዳልኩት መጀመሪያ ላይ እንዳልኩት ባጭሩ ሲገለጽ ምንድነው ሰዎች ያ ነገር የሚያደርጉት ነገር ወይም የሚወስዱት ሰብስታንስ ንጥረ ነገር ችግር እንደሚያመጣባቸው እንደሚያስከትልባቸው እያወቁ ግን ከዛ ነገር መላቀቅ ሲያቀታቸው ማለት ነው። ለዛ ነገር በመጽሐፍ ቅዱስ ቋንቋ ባሪያ ሲሆን የኃጢአት ባሪያ የዛ ሱስ ባሪያ ሲሆኑ ሲሰለጥንባቸው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ተፈቅዶልኛል አንድስ እንኳን በእኔ ላይ አይሰለጥንም። ሲሰለጥንባቸው ሰው ተሸንፎ ምንድነው ሰው ለተሸነፈለት ለዚያ ነገር ተገዝቶ ባሪያ ነው ይላል ጴጥሮስ ላይ። ለዛ ነገር ሲሸነፉለት ማለት ነው ከቁጥጥራቸው ውጪ ሲሆን እና በዛ ነገር ቁጥጥር ስር ሲሆኑ ሲነክስባቸው ሲገዛቸው ያኔ ሱስ ሆኗል ልል ይችላል። ቅድም ስናነሳ ነበር ምናልባት ሪከርዲንግ ላይ ይሁን እርግጠኛ አይደለሁም፣ ግን አዲክሽንን ስናስብ የአንድ ሰው አሁን አጠገብ የሆነ ሰው አዲክትድ ከሆነ የሆነ የባህሪ ጉዳይ ብቻ ጥሩ ልጅ ስላልሆነ ብቻ ይመስለናል እና እንደ ሜንታል ሄልዝ ትሪት አናደርገውም ብዙ ጊዜ እና እሱንስ ፓርት እንዴት ነው የምትገልጸው? አዲክሽን ስንለው የሆነ በቃ ባህሪ ብቻ ብለን ቀለል አድርገን ጥሩ ልጅ አይደለህም ብለን የምናልፈው ነገር ሳይሆን ሲሪየስሊ የሜንታል ሄልዝ እንደሆነ ኢሹ እንደሆነ በደንብ እንድናነሳ ስለፈለግኩኝ ነው ዲፋይን ስናደርግ። ትክክል። ለምሳሌ ኒውሮፕላስቲሲቲ የሚባል ነገር አለ። ኒውሮፕላስቲሲቲ ማለት አእምሯችን አንድን ነገር ስንለማመድ የራሱን ኒውሮን ፓዝዌይ ይፈጥራል፣ የራሱን ሌላ አዲስ መስመር ያበጃል ማለት ነው። ስለዚህ የዶፓሚን ፓዝዌይ ይሰራል። ልክ አንድ ሰው አንድ ነገር ሱስ ሲያደርግ ያ ነገር የማንነቱ ክፍል ሆኖ አእምሮ ውስጥ ያ ነገር በቃ እንደ አንጎሉ ክፍል ሆኖ ይሰራል በሚታይ ሁኔታ ማለት ነው። በብሬን ስካነሮች መለየት በሚችል መልኩ እንደዛ ነው። ለምሳሌ አሁን አንደኛው የሳይኮቴራፒ ፍቺ ምንድነው? ሳይኮቴራፒ ይፈውሳል ነው። ሂሊንግ ነው። ለምንድን ነው ፈውስ የተባለው ከተባለ የአእምሮ ችግሮች፣ የአእምሮ እክሎች፣ ሱሶች የሚታይ ለውጥ በአእምሮአችን ላይ ያመጣሉ። የሚታይ ጠባሳ አእምሮአችን ላይ ይተዋሉ። አንዳንድ የአእምሮአችን ክፍሎች በሚታይ መልኩ ሽሪንክ ያደርጋሉ። ቁስል፣ ጠባሳ፣ ጉዳት ይታይባቸዋል በስካነሮች ሲታዩ ማለት ነው። ስለዚህ ያንን መፈወስ ስለሚችል ነው ፈዋሽ የተባለው። ያ ነገር መልሶ ሲጠገን ስለሚታይ ማለት ነው። ልክ አሁን ጥሩ ነገር ስናደርግ እንደዛው አንጎላችን አዲስ መስመር ያበጃል። ልምምድ ሲሆንልን ልማድ ሀቢት ሲሆንልን ያ ነገር አእምሮአችን አዲስ መስመር ያበጃል። የማንነታችን ክፍል እንዲሆን ያደርገዋል። ለመጥፎም ነገር እንደዛ ነው፣ ሱሱም ጋር እንደዛ ነው።
ስለዚህ እነዚህ ሰዎች የሆነ የሞራል ውድቀት ውስጥ የባህሪ ችግር ውስጥ ብቻ ያሉ ሰዎች አይደሉም። ምን ሊሆን ይችላል ማለት ነው? የሚታይ አካላዊ ችግር፣ አካላዊ ህመም አይምሯቸው ላይ ያለ አንጎላቸው ላይ ያለ ችግር ሊሆን ይችላል። ፈውስ የሚፈልግ ህመም ነው ማለት ነው። አንደኛው ሚስኮንሰፕሽን እሱ ነው። በቃ የሆነ የባህሪ ችግር ፍላጎት የለውም፣ ለመለወጥ አይፈልግም፣ ለመቀየር አይፈልግም፣ ስላልፈለገ ነው እንጂ መውጣት ይችል ነበረ ብለው ሰዎች ይወቅሳሉ። ከዛ ደግሞ የባህሪ ችግር አድርገው ይወስዳሉ። እንደዛ ሳይሆን የፍላጎት ማጣትና የባህሪ ችግር ስለሆነ ሳይሆን በሽታ ወይም ህመም ውስጥ ነው። ልክ እንደ የትኛውም ህመም እያከበር ነው አይደለም። ህመም ስንል ልክ እንደ የትኛውም እንደ ጨጓራ ህመም፣ እንደ ራስ ምታት፣ እንደ ሆድ ቁርጠት በተመሳሳይ ህክምና አለው፣ ምርመራ አለው። ከዛ ውጪ መድኃኒት አለው፣ የንግግር ህክምና አለው። እንደ የትኛው ሁሉ ማለት ነው። እንደ አካላዊ ህመሙ ሁሉ መፍትሄም አለው፣ ደግሞ ምልክቶችም አሉት። የሚዘረዘሩ ተለይተው የሚታወቁ ምልክቶች አሉት ማለት ነው። በጣም አሪፍ ሀሳብ ነው። እዚህ ጋር አንድ ማንሳት ፈልገው ነገር ምክንያቶቹን ብናነሳ ሞር ፕራክቲካል የሆነውንም ነገር ከዛ ደግሞ ይሄ ቀጥታ ተርሞቹንም ነው በስንሳቱ ዲፋይን እያደረገ እንድንሄድ እያሰብን ያለ ነውና ብዙ ጊዜ ያው እኛ ወጣቶች ላይ ፎከስ እናደርጋለን። ወጣቶች ላይ በጣም የሚጀመረው በብዛት አብዛኛው ሰው አዲክሽን ውስጥ የሚገባው ወይ ቲኔጅ ሆኖ ነው ወይ ወጣት ሆኖ ነው። ምክንያቱ ምንድን ነው? እዛ ሰዓት ላይ ምንድን ያለው ኢርሊ ኤጅ ላይ ነው ሰዎች ሱስ ላይ ኢንጌጅ የሚያደርጉት እና ምክንያቶቹ ምንድን ናቸው? ብዙ ጊዜ ሰዎችንም ስለምታማክር ስለምታገኝም እንደ መነሻ የሚነሱ ነገሮች አንዱ ምንድነው የኛ ሀሳብ ሰዎች ከመግባታቸው በፊት እንዲጠነቀቁ ማድረግ ነው። እሱን ደግሞ እንድናቅ የሚያደርገው ምክንያቶቹን ስናቅ ነውና ምክንያቶቹ ምንድነው? ወጣቶችስ ላይ በጣም ወጣቶች ኤክስፖዝድ የሆኑበት ምክንያት በጣም ቅርብ የሆኑበት ምክንያት ምንድነው የሚለውን ብናነሳ እሺ፣ ወሳኝ ጥያቄ ነው። እንግዲህ አንደኛውና ዋነኛው ምክንያት የማንነት ፍለጋ እድሜም ስለሆነ ጭምር እድሜው የማንነት ፍለጋ ነው። እኔ ማን ነኝ? ለምንድን ነው ያለሁት? ከዛ መዳረሻ ወዴት ነው የሚሉት እነዚህ ወሳኝ ጥያቄዎች የሚጠየቁበት እድሜ ነው። በዛ ውስጥ ደግሞ የተለያዩ ሙከራዎች ይኖራሉ ማለት ነው። ራስን ከማግኘት አንጻር የተለያዩ ጓደኞችን መቅረብ፣ ከተለያዩ ሰዎች ጋር ማሳለፍ፣ የተለያዩ አይነት ነገሮችን ማጣራት እና መሞከር ውስጥ የመግባት ነገር አለ። የኢንዲፔንደንሲ ታይም ነው። ከታዳጊነት ጀምሮ ያለው ጊዜ የኢንዲፔንደንሲ ነው። ሰዎች ከቤተሰብ ጥገኝነት ተላቀው ራሳቸውን መቻል ወይም ደግሞ በራሳቸው ዓለማቸውን ለማወቅ ዙሪያቸውን ለመቃኘት ለመማር የሚፈልጉበት እድሜ ነው። ኤሪክ ኤሪክሰን የሚባል ታዋቂ የአንድ ቲዮሪ ፓዮኒር አለ። ሳይኮሶሻል ቲዮሪዎች አሉት ይህ ሰው እና ኤሪክ ኤሪክሰን እያንዳንዱን የእድሜያችንን ክልል በባህሪ ይከፋፍላቸዋል። የታዳጊነቱን አይደንቲቲ ቨርሰስ አይደንቲቲ ክራይሲስ። ስለዚህ ወይ ማንነት ፍለጋ ውስጥ እንገባለን ወይ ደግሞ አይደንቲቲ ኮንፊዥን ውስጥ አይደንቲቲ ቨርሰስ አይደንቲቲ ኮንፊዥን። በእያንዳንዱ ስቴጅ አይደንቲቲ ክራይሲስ ይኖራል። ኮንፊዥን የማንነት መደናገር ውስጥ ሰዎች ሊገቡ ይችላሉ ማለት ነው። ወይ ማንነታቸውን ያገኛሉ ወይ ደግሞ የማንነት መደናገር ውስጥ ይገባሉ የሚባልበት ጊዜ ስለሆነ ለዚህ በጣም ደፋር ናቸው። ካየክ ታዳጊዎችን አሁን የተለያዩ የውጭ ቪዲዮዎችንም ስናይ ከባባድ ሙከራዎችን አደገኛ ሙከራዎችን የሚሞክሩት እነሱ ናቸው። እንዲያውም አንድ ኢጎሴንትሪዝም አለባቸው። ምን የሚባል በቃ ኢሞርታል አልሞትም፣ ሌላውን የሚያጠፋ አያጠፋኝም፣ የሚገል አይገለኝም እና እኔም አሁን ራሴን ሳስታውስ የሆነ በታዳጊነት እድሜ ፍሬን በሌለው ሳይክል ሳይክል ስለማመት እዚህ ነኛለ እየገባው እና እንዲህ አይነት አጉል ድፍረት ውስጥ ሁሉ ያስገባሃል። በቃ አንተ ራስህ ኤክሰፕሽናል ስፔሻል እንደሆንክ ሌላውን የጎዳ እንደማይጎዳ የነካ እንደማይነካ የማሰብ አይነት ነገሮች፣ ከዛ የሁሉም ትኩረት አንተ ላይ እንደሆነ የማሰብ ነገሮች አሉ። ከዚህ የተለያዩ ሙከራዎች አሁን በአማርኛ የመፈንዳት አይደለም ፈነዳች ፈነዳ ወጣ ያሉ ነገሮችን ማድረግ የሚጀምሩበት ጊዜ፣ ወጣ ያለ አለባበስ፣ ወጣ ያለ ጸጉር ስታይል እና የሚደረግበት ጊዜ ነው። ስለዚህ በዛው ጊዜ ውስጥ የተለያዩ ሙከራዎች ይሞከራሉ ማለት ነው። እንግዲህ ፋየር ኤጅ አይደል የሚባል የእሳት እድሜ ነውና እሳትን ደግሞ እንዳያያዝ ነው። ለማብሰያ ከተጠቀምክበት ታበስልበታለህ፣ እንደዛው ላጠፋበት ካልክበት ታጠፋበታለህ። መንፈሳዊ እሳት ካልከው መንፈሳዊ እሳት ላድርገው ካልክ መንፈሳዊ እሳት ይሆናል
በዛ ጊዜ የተለኮሰ ነገር በእድሜ ዘመን ሁሉ ሊቀጥል ይችላል። እኔ አሁን ራሴን ሳይ ጌታ ይመስገን በተለይ በጥሩ ካሪዝማ በጥሩ መንፈሳዊ መነቃቃት ነው ይሄ 12 ዓመት ጀምሮ ታዳጊነት እድሜን የጀመርኩትና እስካሁንም የጠቀመኝ ነገር የሆነበት እድሜ ነው። ከመጽሐፍ ቅዱስ ጋር ጥሩ ግንኙነት ከጸሎት ጋር ጥሩ ግንኙነት ስለነበረኝ በተለይ እሱ ጠቅሞኛል። ስቲል ግን ፋየሬጁ ምንም ተጽዕኖ አላሳደረብኝም ማለት አይደለም። እንዴትኛውም ታዳጊ ይኖራል የምታልፍበት ትግል የምታልፍበት ችግር ይኖራል። እንዳያያዛችንም ጭምር ነው። አንደኛ ያ ነው። ሌላው በዚሁ እድሜ ውስጥ እንዳነሳ ነው በወሬው መሃል ፒር ፕሬሸር አለ አይደል? ያቻ ግፊት አለ። ስለዚህ ከቤተሰብ ጥገኝነት ተላቀው ከጓደኞቻቸው ጋር ማሳለፍ የሚፈልጉበት ጊዜ ነው። ብዙ ጊዜ እንደውም ቤተሰብ የሚቸገረው ምንድነው እንደለመደው በቃ ህፃኑን ወጣ ሲለው እንዲወጣ ገባ ሲለው እንዲገባ ምናምን ይጠብቃል። ትንሽ ከአባትነትና ከእናትነት ቁጥጥር ትንሽ ወደ ጓደኝነት መምጣት የሚገባበት ጊዜ ላይ ጓደኛም አባትም ጓደኛም እናትም መሆን በሚገባበት ጊዜ ላይ ቤተሰብ አባት ብቻ እናት ብቻ መሆን እንደ በፊቱ መቆጣጠር ይፈልጋል። ልጁ ደግሞ የሆርሞን ለውጥ አለው። ፒዩበሪቲ ስቴጅ ላይ ደርሷል። የሚገፋፋው ስሜት የሚያደርገው የኬሚካል ለውጥ በሰውነት ውስጥ ተከናውኗል። ስለዚህ ያ የኬሚካል ለውጥ በራሱ እንዲሆን የሚያደርገው ነገር አለ። ከጓደኞች ጋር ከማይሆኑ ጓደኞች ጋር መግጠም ይመጣል በዚህ መሃል። ስለዚህ አዋዋል ደግሞ የራሱ ተጽዕኖ አለው። አንዳንድ ቦታዎች ባህል ተጽዕኖ ይኖረዋል። አሁን እኔ ከሐረር እንደ መምጣቴ አሁን ሐረርጌ ላይ አጠቃላይ ያለው ባህል ለምሳሌ ጫት ላይ ኖርማላይዝ የማድረግ ነገር አለ ጫት። ስለዚህ ሰዎች በቀላሉ ወደዛ ነገር የመጋበዝ ነገር አላቸው። ለምሳሌ ወላጆች ራሱ ያን ነገር ሲጠቀሙ ሲቆዩ ልጅ እያየ አድጎ አታደርግ ቢባል ከድርጊቱ ምንድነው ከንግግሩ ይልቅ ምኑን ነው የሚያው ድርጊቱን ነው የሚያው አይደል? ሰው አንድ የሚማረው ሳይኮሎጂም እንደሚለን ከሆነ በኦብዘርቬሽን ነው። ሰዎች የሚያደርጉትን በማየትና በመኮረጅ ኢሚቴት በማድረግ በመድገም ነው የሚማረው። ስለዚህ አባትየው አታርግ ከሚለው በላይ አባትየው የሚያደርገው ነው ያለ ወደዛ የመጋበዝ ነገር አለ። ይሄ እንዳጠቃላይ ስናነሳው ማለት ነው። ስለዚህ እሱ የሚኖረው አስተዋጽኦ አለ። ቤተሰብ የሚያሳያቸው ነገር ለልጆች አስተዋጽኦ አለው። ሌላው ግን አንድ መታወቅ ያለበት ነገር ለምሳሌ የአብዛኛው አሁን ወጣት ቤተሰብ ምናልባት በጌታ ያልነበሩ ናቸው በፊት ላይ እና ሱስ ውስጥ የነበሩ ሊሆኑ ይችላሉ። በጌታ ከመሆናቸው በፊት ሱስ ውስጥ የነበሩ ሊሆኑ ይችላሉ። ምናልባት ከኛ ትውልድ በኋላ ሊቀየር ይችላል። ጴንጤ ወልዶ ያሳደገው ጄኔሬሽን ሲነሳ እና ይሄ የጄኔቲክ ቨልነራቢሊቲው ይኖራል ማለት ነው። ሰሰፕቲቢሊቲው ይኖራል፣ ተጋላጭነት ይኖራል። ስለዚህ በፊት ሱስ ይጠቀም ከነበረ ቤተሰብ ያ ደግሞ ጄኔቲክሊ ወደ ልጅ ሊተላለፍ የሚችልበት ነገር ሊኖር ይችላል፣ የተለያየ ሱስ። ስለዚህ ልጁን የበለጠ ተጋላጭ ማድረግ ነሰሰርሊ ሱስ ውስጥ ይገባል ማለት አይደለም፣ ግን ተጋላጭ ማድረግ ነገር ይኖራል። ስለዚህ ሁኔታዎች ሲፈጠሩ በተለይ አሁን አንደኛው ትልቁ ፋክተር ምንድነው? አይሶሌሽን፣ ብቸኝነት፣ ለብቻ ማሳለፍ ወይም ደግሞ እንዲህ የሚያስጨንቁ አይነት ሁኔታዎች እንዳልኩ ታዳጊነት የሚያመጣው ለውጥ በራሱ ከቤተሰብ ጋር ያጨቃጭቅ የለም። ስለዚህ ልጁ መደበቂያ ይፈልጋል፣ መሸሸጊያ ይፈልጋል። ስለዚህ የሆኑ ልማዶች ሶሻል ሚዲያ አብዝቶ መጠቀም ሊሆን ይችላል፣ ቁማር ውስጥ ቤቲንግ ውስጥ መግባት ሊሆን ይችላል፣ ወይም ሌሎች ሱሶች። አሁን ከሪከርዲንግ በፊት ካንተም ጋር እያወራን ነበር አይደል? የነበሩትን ልማድ የበለጠ ታካፍለናል አንተምና ሰው ቸርች ውስጥ አንዳንዴ እንደዚህ አይነት ነገሮች ሳይታወቁ ሊኖሩ ይችላሉ። ታዳጊዎች ሱስ ውስጥ የሚሆኑበት አይነት ነገር ሊኖር ይችላል። ስለዚህ እንዲህ አይነት ነገሮችን ስናይ መደበቂያ የማድረግ ነገር አለ ማለት ነው። ስለዚህ ብዙ ጊዜ እንዲያውም የሚባለው ምንድነው የሱስ ተቃራኒ ኮኔክሽን ነው። ኮኔክሽን ለምሳሌ ማህበራዊ ግንኙነት የተስተካከለ ሲሆን፣ ከቤተሰብ ጋር ያለ ግንኙነት የተስተካከለ ሲሆን፣ ጤናማ ሲሆን፣ እነዚህ ነገሮች በራሱ ሰው ከሱስ እንዲርቅ ሊያረጉ ይችላሉ። እነዛ ነገሮች የተበላሹ ሲሆን ግን ኮኔክሽኖቻችን ጋር ችግር ካለ ወደ ሱስ የመጋበዝ ነገር አለ ማለት ነው። ስለዚህ ይሄ ለምሳሌ አይሶሌሽን በራሱ አንድ ሰው አይሶሌሽን ስሜት የሚሰማው ከሆነ በቀን ውስጥ ወደ 16 ሲጋራ እንደማጨስ ነው የሚል ጥናቶች ያሳያሉ ማለት ሜታ አናሊሲስ ያሳያል።
ስለዚህ ወደ 15 ወደ 16 ሲጋራ እንደማጨስ ነው ማለት አስበው እንግዲህ የራሱ አይሶሌሽኑ ብቸኝነቱ የሚያመጣው ከባድ ጉዳት አለ። ሰው ማህበራዊ ፍጡር ነው። እግዚአብሔር ሰውን ከፈጠረው በኋላ ብቻውን ይሆን ዘንድ መልካም አይደለም ብሎ ህብረት ፈጥሮለታል። ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው ይላል ባይበለም። ሰው ህብረትን ሰጥቶናል እግዚአብሔር። ሰው ከዛ ሲርቅ ከባድ ነው። ስለዚህ ይሄ ኮኔክሽኖች ጤናማ ሲሆኑ፣ ኮኔክሽኖች ጥሩ ሲሆኑ፣ ኮኔክሽኖች ሲበዙ ሰው ከነዚህ አይነት ነገር እየራቀ ይመጣል። ምናልባት በኋላ መፍትሄው ጋር ስንሄድ ኤክስፐሪመንቶችንም እያነሳን ልናወራበት እንችላለን። ያ ጥሩ ነው እያወራን ያለ ነው። አንድ ብናወራ ብለን ብዬ ማስበው ነገር ምንድነው ኢርሊ ስቴጅ ላይ ያሉትን ማታለያዮችን በደንብ ብናነሳ ደስ ይለኛል። ምክንያቱም ስንጀምር ሱሰኛ እንደምንሆን ሆነ አስበን አይደለም፣ ላይክ ሪሊፍ እንደምናገኝ ለትንሽ ጊዜ ምናምን እያልን ነው የምንጀምረውና እነዚህ ማታለያዎች ምንድናቸው? ምናልባት አሁን ዮኒ ሲል እንደነበረው ሳይገባ ያለንም ሰው እናስባለን፣ ውስጥም ያሉትን ሰዎች እያሰብን ነው ይሄንን ፖድካስት ሪከርድ የምናደርገውና እየጀመረ ያለ ሰው ምንድነው ማታለያ የሚቀርብለት ስለ አዲክሽን እችን ትንሽዬ ምናምን እያልን የምንጀምረው ነገር በጣም ወረስት ኬዝ ይፈጠራልና ምንድናቸው ማታለያዎች? አንድ ሰው እንደዚህ አይነት ነገር አእምሮ ሲያስብ እንዲነቃ ያደርገዋልና እስቲ እሱን ስቴጅ ኢርሊ ስቴጅ ላይ ያሉትን ነገሮች እኔ አንደኛው በቃ አይቼው ወጣበታለሁ አይነት ነገር ሞክሬው ወጣበታለሁ የሚል አይነት እይታ አለ አይደል? አንዳንዴ ሰው እስቲ የተወሰነ ሞክሬው ከዛ ንስሐ ገባለሁ ሊል ይችላል። ባይብል ግን እግዚአብሔር አይዘበትበትም ይለናል። ላይክ እግዚአብሔር ላይ የሆነ ድራማ መጫወት አንችልም። ሁሉንም የሚያውቅ ሁሉንም የሚያይ በሁሉ ስፍራ የሚገኝ አምላክ ስለሆነ አእምሮን የፈጠረ አምላክ ስለሆነ ከኛ በላይ ያገናዘባል። ከኛ በላይ ምንድነው እየተከናወነ ያለው የሚለውን ያውቃል። ሰው እግዚአብሔር አይታለልም፣ አይሸወድም። ሰዎችን በእንደዚህ አይነት ሁኔታ እስቲ ትንሽ አይቸው ሊሉ ይችላሉ። ግን ትንሽ አይቸው አደገኛ ነው። አሁን ቀደም ያነሳናት ጄኔቲክሷ ነገር አለች፣ የሄሬዲቲ ነገር። አሁን ከቤተሰብ ኦልሬዲ የተላለፈ ነገር ካለ ያ ሰው ያቺን ነገር በሚሞክርበት ጊዜ ምን ይሆናል ማለት ነው? ያን ነገር የመቀስቀስ ትሪገር የመሆን ነገር አለው። ከዛ ወደ ሱስ የመግባት ነገር አለው። ሁሉም ነገር ደግሞ የሚጀምረው እንደዚህ ነው። ሁሉም ሰው ሱስ ውስጥ ገባለሁ ብሎ አይደለም የሚጀምረው። በቃ እስቲ አንድ ሁለቴ ከዛ አልፎ አልፎ ነው የሚባል ነገር አለ። በተወሰነ ጊዜ አልፎ አልፎ ሙከራ ነው ይላል። ግን የሆነ ሳል ላይ ምልክቱ ምንድነው? ዲናል አሁን ዲፌንስ ሜካኒዝም ውስጥ ዲናል የሚባል ነገር አለ አይደል? ስለዚህ መካድ ይጀምራል። ላይ ብዙ ሱሰኛ አይደለሁም አልፎ አልፎ ነው የምጠቀመው እንጂ ያን ያክል ተጠቃሚ አይደለሁም ብሎ ለራሱ ይናገራል። ያ ማለት 24/7 እየተጠቀመ ያን ነገር እንዲሁ አካብደን ስንገልጠው በግነት ስንገልጠው እንደዛ በጣም አዘውትሮ እየተጠቀመ ግን አይኔ እኮ አልፎ አልፎ ለፈን ነው ስፈልግ ማቆም ይችላል። ኦፍ ኮርስ ብፈልግ እኮ ማቆም ይችላል እንዴ እንትን ነው እንጂ ለፈን ምናምን ከጓደኞቼ ጋር ሳልፋለሁ ደግሞ ብፈልግ ማቆም አይችልም። አሁን አንደኛው ምንድነው ስለ ሱስ ሲነሳ ስለ አዲክሽን ክራይቪንግ ይነሳል፣ ቶለራንስ ይነሳል፣ ዊዝድሮዋል ሲምፕተምስ ይነሳሉ። መገለጫዎቹ ሲባሉ ማለት ክራይቪንግ ማለት በቃ ያን ነገር ማፈላለግ ያለዛ ነገር ሳይሆንልን ሲቀር ያለዛ ነገር በቃ መንቀሳቀስ እለት እለት ምን ተገብራቸውን ተግባራት አለማድረግ ማድረግ ሲያቅተን ያኔ ክራይቪንግ እንለዋለን። ከዛ ከክራይቪንግ ቀጥሎ ምንድነው ቶለራንስ። አሁን ቅድም ያለው አብዝቶ ያን ነገር መፈለግ ያን ደስታ ለማግኘት ማለት ነው። መጀመሪያ የምናገኛትን በትንሽ ሙከራ ያገኘናትን ደስታ ለማግኘት ብዙ ያንን ነገር አብዝተን መጠቀም ብዙ ሱስ መጠቀም ይጠብቅብናል። ከዛ ምን ይመጣል ማለት ነው? በቃ ያን ደስታ ለማግኘት በጣም ብዙ ነገር ማድረግ አለብን ማለት ነው። አሁን ይሄንን ሳነሳ አሁን ቅድም የሚያነሳውት ነገር አለ አይደል? ኖርማል ነገሮች ብዙም ደስታ እንዳይሰጡ ነው ማድረግ። ለምሳሌ አይጦች ላይ የተሰራ ኤክስፐሪመንት አለ። ምን አይነት ኤክስፐሪመንት ነው? ለምሳሌ ሱስ እንድትጠቀም ተደርጋች አይጥ ከዛ በኋላ ሱሱ ሲቆም ኖርማል ነገሮች ደስታ አይሰጧትም ማለት ነው። ሌሎች አይጦች የሚያስደስታቸው ነገሮች ምግብ፣ መብላት፣ ምናምን መጠጣት። ስለዚህ በተቻላት መጠን እየተኛች ማሳለፍ ምናምን ነው የምትፈልገው፣ ለብቻዋ ማሳለፍ ምናምን። በዛው በቃ ሞታለች፣ መብላት አስጠልቷት ምናምን አይነት። ስለዚህ ኖርማል ነገሮች ደስታ እንዳይሰጡ ነው የሚያደርገን። ስለዚህ እንደዚህ አይነት ችግሮች ይኖራሉ።
ስለዚህ ክራቪንግን ቶለራንስን ዊዝድሮዋል ሲምፕተም የምንለው ደግሞ ልክ ያንን ነገር ስናቆም የሚታዩብን ምልክቶች ማለት ነው። ንዴት፣ ቁጣ ማለት ማንቀጥቀጥ ሊሆን ይችላል። የተለያዩ አይነት ምልክቶች እኔ አሁን የሆነ ጊዜ ላይ ቡና ተከታታይ ተጠቅሜ ነበር ሳላውቀው። ይሄ ጥሩ ሀሳብ ነው። ይሄን ሀሳብ ሪከርዲንግ በፊት እያነሳ ነበርና ለቡና ተጠቃሚ ቡና ለሚያነሱ ተመልካቾቻችን ብዙ ጓደኞች አሉ እዚህ ነገር ላይና ቡና ሱስ ነው ወይ የሚለው ራሱ የፔንቴ ሱስ አጨቃጫቂ ነገር ወደ ቀጣይ ሀሳብ እንገባለን። ተቃውሟል ኦብጀክሽን እና እኔ ቡና አልጠጣም እና እሱም ነገር ላይ እንዳነሳኸው ዲፔንድ ከማድረግ አንጻር ብናነሳው ጥሩ ነው። ተያይዘ ደግሞ አንድ ላይ ብታነሳ ከማቋረጥ መሀል ላይ ደግሞ how does it work አእምሯችን ብሬናችን ላይ እንዴት ነው የሚሰራው? ሱስ ተጀምሮ ዋየርድ እየሆነ የሚመጣበትንም ነገር አንድ ላይ ደግሞ ብታነሳ ዲፔንደንሲውስ እንዴት ነው የሚለው አሁን ባልኩት የአይነት ሂደት ነው። አሁን ክሬቪንጉ አለ መጀመሪያው እንዲሁ ለሙከራ ተብሎ ይገባበታል እንዳልነው ስቴይሊ መውጣት ይችላልው ተብሎ ይገባበታል። ከዛ ደግሞ ያን ነገር በቃ የግድ ምንፈልግበት አይነት ነገር ይፈጠራል። ያ ማለት ስራ ለመስራት ጤነኛ አዋዋል ለመዋል ያ ነገር የግድ የሚያስፈልገን የሚሆንበት አይነት ነገር ይፈጠራል። ከዛ ከክሬቪንጉ ቀጥሎ ቶለራንሱ ይመጣል ነው። ዶፓሚናችን የበለጠ ያንን ሰብስታንስ ወይም አዲክቲቭ ቢሄቪየር ያንን ሱስ የሚያስይዝ ባህሪ ወይም ደግሞ ያንን ንጥረ ነገር አብዝቶ የመፈለግ ነገር ይመጣል። ከዛ ያ ነገር ሲመጣ ዲፔንደንስ ውስጥ እንገባለን ማለት ነው። ኢሞሽናል ዲፔንደንሲ ወይም ሳይኮሎጂካልም ፊዚካል ዲፔንደንሲም ይመጣል። ሳይኮሎጂካል ዲፔንደንሲ ምንድነው? ያለዚህ ነገር መኖር አልችልም ብለን ማሰብ። ይሄውን እውነትነትም የለውም ማለት ነው። ፉሊ የተወሰነ ጊዜ ላይ ዊዝድሮዋል ሲምፕተምስ አሁን ያን ነገር ስናቋርጥ የሚመጡብን ምልክቶች ቢያስቸግሩን ነው እንጂ ሰው መውጣት አይችልም ማለት አይደለም። መውጣት የሚቻልበት ነገር ነው። ቅድም እንዳልነው ሕክምናም አለው መፍትሄም አለው። መጽሐፍ ቅዱሳዊ መፍትሄ አለው፣ የሕክምና መፍትሄ አለው። ስለዚህ መፍትሄ ያለው ነገር ነው ያ ነገር። ሳይኮሎጂካል ዲፔንደንስ ያለዚህ ነገር መኖር አልችልም። ሌላው ፊዚካል ዲፔንደንስ እንዳልኩ አብዝቶ ያን ነገር የመፈለግ ነገር በቃ ኖርማል ላይፍ ለመምራት ደስታውን ለማግኘት ብቻ አይደለም፣ በፊት የሚያደርጋቸውን ኖርማል ነገሮች ለማድረግ ያ ነገር የበለጠ ያስፈልገዋል ማለት ነው። ወደ እንደዚህ አይነት ነገር የመግባት ሁኔታ ይኖራል። ከዛ ያን ነገር ደግሞ ለማቆም ሲሞክሩ ከባድ ዊዝድሮዋል ሲምፕተሞች እንደ ሱሱ ክብደትም ይለያያል። ሱሱ ኃይለኛ ከሆነ ዴሉዥን ሊያጋጥም ይችላል፣ ሃሉሲኔሽን ሊያጋጥም ይችላል። ማለት ሌላ ሰው ማይታየው ነገር ሊታያቸው ይችላል ማለት ነው። ቪዥዋል የሆነ ነገር ከባድ ራሱ ድምጽ መስማት ሊኖር ይችላል። አሁን ስለ ቡና ምናምን ስናነሳ ለምሳሌ ምንድነው አሁን ብዙ ጊዜ ማስበው ለራሴ እቺ ጳውሎስ ጥቅስ ተመጣብኛለች ሁሉ ተፈቅዶልኛል። ጥሩ ጥቅስ ነው ያሳይ እኔ ወጣ ብዬ መመለስ ለቡናው ይልከና በቡናዬ ባትወጣብኝ ደስ ይለኛል። እና እቺ አንድስ እንኳን በእኔ ላይ ሰለጠነ የምትለው ጥቅስ ተመጣብኛለች። ላይክ በቃ ስቲል ቡናም ቢሆን ይሰለጥንብሃል አይደል? በቃ የሚያስፈልግ አይነት ሆኖ ይመጣል። ያ ማለት አሁን በአንድ በኩል ሳይንሱ ምን ይለናል? አንድ ነገር በጣም ስላስፈለገም ብቻ እነዚህን ምልክቶች ስላሳየ ብቻ ሱስ ነውም ላንለው እንችላለን። ጉዳት የሚያደርስ መሆን አለበት። ጉዳት የሚያደርስ ስንል ይሄ ለአዲክሽን ብቻ አይደለም፣ ለየትኛውም ዲስኦርደር የሚሰራ ነው። ፎር ዲስ የምንላቸው አሉ፣ 4 ዲዎች የምንላቸው አሉ። ለምሳሌ ዲቪያንስ ማለት አፈንጋጭነት ስንል በሁለት ይገለጣል። ለምሳሌ አብዛኛው ሰው ጋር የሌለ ባህሪ እኛም ጋር ሲታይም ሊሆን ይችላል። ሌላው ደግሞ እኛ ካለንበት ማህበረሰብ የወጣና የተለየ ሲሆን በሁለቱ ከማህበረሰቡ ወይም ካለንበት ሶሻል ኖርም የወጣና ያፈነገጠ እና ስታቲስቲካሊ ደግሞ ሬር ሲሆን ሁለቱም ከግምት ውስጥ ሊገባ ይችላል። ግን በዋነኝነት የሶሻል ኖርሙን ነው የሚጠቀመው ማለት ነው። ዴቪያንስ አለ። ከዛ ሌላው ዲስትረስ የምንለው መጥፎ ስሜት የሚፈጥርብን ዲስትረስ በቃ ሁሉንም የሚይዝ ነው። የአንዛይቲውን፣ ዲፕሬሽኑን፣ ሌሎችንም ስሜቶች አይሶሌሽን፣ ኤምፒቲነስ፣ ሆፕለስነስ፣ ሄልፕለስነስ ምንላቸው ኔጋቲቭ ኢሞሽንስ በሙሉ የሚይዝ ቃል ነው። ዲስትረስ ጄኔራል ቃል ነው።
ሶ ዲስትረስ የሚያመጣ መጥፎ ስሜቶች እንዲሰሙን የሚያደርግ በቀጥታም በተዘዋዋሪ ሲሆን አንዳንዴ ዲስትረሱ ነሰሰርሊ እኛ መጥፎ ስሜት ስለሰማን ብቻ ሳይሆን በአጠገባችን ያሉ ሰዎች ላይ መጥፎ ስሜት ፈጥሮባቸው ከዛ እነዛ ሰዎች የሚያሳዩን ባህሪ የሚፈጥርብን መጥፎ ስሜት አለ። እንደዛም ሊሆን ይችላል፣ በተዘዋዋሪ ሊሆን ይችላል። ከዛ ሌላው ዴንጀር የምንለው ነገር አለ። ዴንጀር ማለት እኛንም በዙሪያችንም ያሉ ሰዎችንም ሊጎዳ የሚችል ሃርም ሊያደርስ የሚችል ሲሆን እሱም ሌላኛውና ዋነኛው ግን ማላዳፕቲቭነስ ተብሎ ይገለጣል፣ ኢምፔርመንት ተብሎ ይገለጣል፣ ዲስፈንክሽናሊቲ ተብሎ ይገለጣል። ዲስፈንክሽናሊቲ በሚለው ልግለጸው ስለ ዲዎቹ እያወራን ስለሆነ ዲስፈንክሽናሊቲ ስንል ሌላ ጊዜ እለት ዕለት የምናደርጋቸውን ተግባራት እንደ በፊቱ ማድረግ ሲያቀተን ከወዳጆቻችን ጋር ያለን ግንኙነት መቋረጥ ሲጀምር፣ መጥፎ መሆን ሲጀምር፣ ራሳችን ማግለል ስንጀምር፣ ብቸኝነት መፈለግ ስንጀምር፣ እለት ዕለት የምናደርገውን ነገር እንደ በፊቱ ማድረግ ሲያቀተን፣ እንደ በፊቱ መተኛት ሲያቀተን፣ ወይ አብዝተን ስንተኛ ወይ የእንቅልፍ ሰዓታችን ሲያጠር ሊሆን ይችላል። እለት ዕለት ለምሳሌ መመገብ ሊሆን ይችላል፣ ለምግብ ያለን አፒታይት ሲቀንሰው ሊሆን ይችላል። ለምሳሌ ዲፕሬሽን አንደኛው ኢንትረስት ያለ የሚያሳጣን ፍላጎት እንደዛ ሲያደርገን ሊሆን ይችላል። ከዛ ውጪ ለምሳሌ ስራ ቦታ አርፍዶ መግባት፣ ትምህርት ለማጥናት አለመቻል፣ ትኩረት ማጣት፣ በነገሮች በቀላሉ መረበሽ ምናምን። ስለዚህ ባጭሩ ምንድነው እለት ዕለት የምናደርገውን ተግባር እንደ በፊቱ ማድረግ አለመቻል ኢምፔርመንት ሲያመጣብን፣ የባህሪ ችግር ሲያመጣብን፣ አለመቻልን ሲያመጣ ይሄ አሁን አደገኛው። ስለዚህ አሁን ያ ነገር ቡና ስለሆነ ወይም የሆነ ነገር ስለሆነ ብቻ ሳይሆን ቡናው የምር በየዕለት ተግባሬ ላይ ተጽዕኖ አምጥቷል፣ ችግር አምጥቶብኛል የሚለውም ደግሞ እሱም ከግምት ይገባል። ዝም ብለን አሶሺየት ላናደርገው እንችላለን፣ ግን ቢብሊካሊ ስፒኪንግ ጥሩ ነው። ቢብሊካሊ ስፒኪንግ እቺ አይሰለጠንብኝም የምትለዋ ያው አሉን አይደል እነዚህ መለኪያዎች። በቃ ያንጻል አያንጽም፣ ይሰለጠንብኛል አይሰለጠንብኝም፣ ለእግዚአብሔር ክብር ነው አይደለም፣ ብትበሉም ብትጠጡ ማንኛቸውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ምናምን የሚሉ መጽሐፍ ቅዱሳዊ አስፈላጊ መርሆች አሉና ከነዛም ነገሮች አንጻር ነገሮችን ከግምት ልናስገባ እንችላለን። ጥሩ ነው። ሞር ዶዲ እዚህ ጋር ብዙ እንደምትማሪ የተቃውሞ ሀሳብ ሌላ ማንሳት የምንፈልገው ነገር ስለ አዲክሽን ዲናያል በደንብ መነሳት አለበት ብዬ አስባለሁ። አንዳንድ ሰዎች እዛ ነገር ውስጥ ሆነው ስቲል አለማመን አለ። አምናት የሚለው ነገር በጣም ኪሊንግ ነው ብዬ አስባለሁ፣ አለማመን። ምክንያቱም የመውጫ መንገድ የምትፈልገው ብዙ ሳይኮሎጂስቶችም ሳይካትሪስቶችም ከማመን ስለሆነ የሚመጣው ዲናያል ምን ያህል ከባድ ነው። ሰዎች እናንተስ ጋር መጥተው ይታገሏቸዋል። አይ ቲንክ ያው እኔ ሳይኮሎጂስት ሳይካትሪስት ጓደኞች አሉ፣ ሁሌ ኬዝ እናወራለን እኩል ቁጭ ብለን እና አንድ የሚነግሩኝ ነገር ዲናያል ስቲል እዛ ድረስ ብዙ የማውራት ልማድ ካለ በቃ አንተ ራስህ በዲፎልት ሳትሆን አትቀርም። ኦልሬዲ ክላስ ጀምሬያለሁ። ክርስቲያን ካውንስሊንግ ሳይኮሎጂ ነው። በጣም አሪፍ ጀምሬያለሁ። በማስተርስ አብረን የምንሰራበት እዛ ነገር ውስጥ ኦልሬዲ ከድሮም ፍቅሩ ስላለኝ ስለማነብ አሁን ደግሞ በትምህርት ጀምሬያለሁ። ኤክስፖዠሩ ስላለኝም ቁጭ ብለን እናወራለን። ክላሱም ሰቃይ ልትሆን ትችላለህ። ምናልባት ዲናያል የሚለውን ነገር ብናነሳ ምን ያህል ከባድ ነው። እናንተስ ጋር ሲመጡ የሚታገሏችሁ ነገሮች እና መቀበሉ ደግሞ ለምንድን ነው ሰውስ የሚታገለው ለማመን? አሁን ላይክ ዲፌንስ ሜካኒዝም ስንል በራሱ ስትሬት ሲኖር እኮ ነው። ስትሬት ሲኖር ስንል ለምሳሌ ለራስ ያለህን አመለካከት የሚያዛባ እንድትጨነቅ የሚያደርግ ለመጥፎ ስሜት የሚዳርግህ ነገር ሲኖር ያንን ከመከላከል አንጻር ራስን ከመጠበቅ አንጻር የምትገባበት አይነት ነው። አሁን በሳይኮሎጂ ማፈታቱ ዲፌንስ ሜካኒዝም የምንላቸው ነገሮች እንደዛ ናቸው። ሶ ዲፌንስ ሜካኒዝሞች ስትሬት ካለ አስጊ ነገር ካለ የምንጠቀማቸው ናቸው። ስለዚህ ሰው ለምሳሌ የሼም ስሜት፣ የሀፍረት ስሜት፣ የጥፋተኝነት ስሜት ይሰማዋል ሱስ በሚጠቀምበት ጊዜ። ስለዚህ ያንን ከመከላከል አንጻር አላያዘኝም፣ አልፎ አልፎ ነው መጠቀሙ፣ ብፈልግ ልወጣበት እችላለሁ የሚሉትን መከላከያዎች፣ ጋሻዎች ይጠቀማል ማለት። ስለዚህ ያንን ነገር ለራሱ ደጋግሞ ሲነግር አንዳንዴ ለራስ የሚነገር ውሸት በተደጋጋሚ እውነት መስሎ ውሸት ሲደጋገም እንደሚባለው
ስለዚህ ራሱም እንደዛ ሊቀበለው ይችላል። አይ በቃ ልወጣበት እችላለሁ ምናምን ብሎ ለራሱም ይነግራል። ከዛ የተነሳ ዲፌንሲቭ ሊሆን ይችላል። ዲናያል ውስጥ ሊገባ ይችላል። አሁን አንተ ቅድም እንዳልከው አንደኛው የመፍትሄው መነሻ ምንድን ነው? አክሴፕታንስ ነው። ችግሩ አለ ብሎ መቀበል ነው። ችግሩ እንዳለ ማመን ነው። ሰው ይህንን ካላለፈ የመጀመሪያውን ስቴጅ ራሱ አላለፈም። አሁን አንደኛው አዲክሽን ላይ ጥቅም ላይ የሚውለው ሞቲቬሽናል ቴራፒ ነው። የመጀመሪያው ነገር እነዚህ ሰዎች ችግር ውስጥ መሆናቸውን ማወቅ አለባቸው፣ መቀበል አለባቸው። ከዛ ሌሎች ስቴጆችም አሉ። እንደየስቴጁ ነው ያ ሰው ለለውጥ ቅርብ ነው ወይስ ሩቅ ነው የሚለውን ነገር የምናየው። ስለዚህ ዲናያል ሰዎች መካድ ውስጥ የሚገቡት ከዛ አንጻር ነው። አንዳንዴ ካየ በጣም ሱስ ያለባቸው ሰዎች ውስጥ ታየዋለ። ለምሳሌ ካምፓስ ላይ ምናምን በቃ ጠጥተው ምናምን ስክር ብለው ሰክረሃል ምናምን ሲባሉ ከፈለክ በአንድ ጊዜ ቆሜ ላሳየህ ይችላል። ጥምዝ ብሎ እንደዛ ሊል ይችላል። ከዛ ሌላም አይነት ሰበብም የመስጠት ነገር እኔ አሁን አንዴ ያሳለፍኩበት ዶርም ዲግሪ ላይ ያለው በተለይ በጣም በቃ ሱስ የሆኑ ልጆች ነበሩበት እና የሚያሳዝኑም ደስ የሚሉም የሚወደዱም አይነት ልጆች ናቸው። በሌላ መልኩ በጣም ይመጡ ነበረ እኛ ዶርም ጓደኞቻቸውን ፍለጋ በቃ ያለማቋረጥ ይመጣሉ። የዶርሜ ልጆች በጣም ጥሩ ልጆችም የነበሩ ልጆች ነበሩ። ግን ደግሞ ኢቭን በጌታ ሳይሆኑ አማኒ አጋንንት አለብኝ ጸልይልኝ ብሎ ይጸልይኩለት ሰው አለ። ያው አጋንንትም ያለበት ሰው ሊኖር ይችላል። የዶርሜ ሳይሆን ያው የሚመጡ ከተለያየ ዶርም የሚመጡ ልጆች ምናምን ስለነበሩ ማለት ነው። በቃ ጸልይልኝ ምናምን ብለውኝ እንደዚህ አይነት ነገር ግን ላይክ አንድ ሰው ሳይሆን አጋንንትም ሳይኖርባቸው በቃ ሱስ ውስጥ ስላሉ ብቻ እንደዛ የሚያስቡ በቃ እኔማ አጋንንት ይዞኝ ነው መውጣት ያልቻልኩት አጋንንት ይዞኝ ነው የሚሉ ሰዎች ሊኖሩ ይችላሉ። ዲናያል ውስጥ ያስገባል። ወይ ሌላ ሰበብ መስጠት ወይ ሌላ ምክንያት መስጠት፣ ችግሩን አለመቀበል። ከዛ ሆነውበትም ደግሞ ብዙ ጊዜ የሚናገሩት ቃል አይደል ሰክሬ መስሎህ ነው ሰክሯል በላይ ነው ይላል። እንደዛ የመካን ነገር አሁን ብዙዎቻችንም እንደዚህ አይነት ስቴጅ ውስጥ እኮ ልንሆን እንችላለን አይደል? ብዙ ሰው ብቻ በአንድም በሌላ መንገድ ሱስ ውስጥ ነው። አሁን ቡናን አነሳናት እንጂ ሶሻል ሚዲያ የብዙ ሰው አዲክሽን ነው። የቢሄቪየራል አዲክሽን የባህሪ ሱሶች ከምንላቸው ውስጥ ኢንተርኔት አዲክሽን አንዱ ነው። ኢንተርኔት አዲክሽን ውስጥ ሊኖር ይችላል ማለት ነው ሶሻል ሚዲያ። ሰው ሶሻል ሚዲያ ሳይጠቀም መዋል ካቃተው በጣም አብዝቶ የሚጠቀም ከሆነ ሶሻል ሚዲያ ለመጠቀም ብሎ ግንኙነቶቹን የሚጎዳ ከሆነ ስራውን የሚጎዳ ከሆነ በየቢሮ ዴስክቶፑን አስቀምጦ ሶሻል ሚዲያ ላይ ከሆነ መስራት ባለበት ሰዓት ምልክቶቹ ናቸው። አደገኝነትም አለው። ካስፈለገ በሌላ ርዕስም ልንመለስበት እንችላለን፣ በደንብ ልናየው እንችላለን። ግን ሶሻል ሚዲያ ለብዙዎች ተግዳሮት ነው። ቤቲንግ ለብዙዎች ተግዳሮት ነው። አሁን ላይ ደግሞ ሜዲሲኖች በሜዲሲን የሚገቡ ሱሶች በየትምህርት ቤቱ በየሃይስኩሉ በጣም አደገኛ ደረጃ ላይ ናቸው። ሰው እውቅናም ሳይሰጣቸው ችግሩ እንዳለም ደግሞ በደንብ ሳይነገር ጥናቶችም ሳይሰራባቸው ግን ደግሞ ውስጥ ለውስጥ በጣም ብዙ አደጋ እያደረሰ ያለ ነገር ነው። እነዚህ ነገሮችም ከግምት መግባት አለባቸው። እንዳልከው መፍትሄ የሚገኘው በዲናያል ተቃራኒ በአክሴፕታንስ ነው። ዲናያል ውስጥ የሚገቡት ደግሞ ጊልት ሼም ስላለው የሀፍረት ስሜት ስላለው ኮንደምኔሽኑ ስላለ ያቺን ለማምለጥ ነው። የመጀመሪያውን ምልክት አዳም ላይ ራሱ እናያለን። አዳም እናየዋለን። ተሸሸጉ። ከዛ ማን ነገረህ ብሎ ጌታ ሲጠይቃቸው ራቁት እንደውም ከማን ነገረህ ብሎ ጌታ ሲጠይቃቸው መጠቋቆም ነው የጀመሩት። ለኃጢአት ሰበብ መስጠት ነው የጀመሩት። እንዲያውም አንድ የትንቢት መጽሐፍ ላይ እንደ አዳም የኃጢአት ሰበብ ምንሰጥ እንዳንሆን ይናገራል። እንደ አዳም ለኃጢአት ምክንያት የምትሰጡ አትሁኑ አይነት ቃል አለና ለኃጢአት ሰበብ ሲሰጥ እንዲያውም የመጀመሪያውን ጣቱን ወደ እግዚአብሔር ወደ ራሱ ነው የጠቆመው። አንተ የሰጠኸኝ ነው ያለው። ከዛ ማን ስጠኝ አለ። እግዚአብሔር በሰጠኝ ስሜት እግዚአብሔር ሰጠኝ ምናምን በሚል ሰበብ ከዛ ወደ እሷ ጠቆመ፣ እሷ ወደ እባብ ጠቆመች። ዲናያሉን ከዛን ጊዜ ጀምሮ እናየዋለን። ፓተርኑ እናየዋለን። ከምን መጣ? ከሼም አይደል? ራቁትነታቸውን አወቁ፣ አፍረት ተሰማቸው። ከዛ ይመጣ። ሌላው ብናወራ ብዬ ማስበው የአዲክሽን ኢምፓክት ነው በፋሚሊዎች ላይ። በጣም ደወረስት ኬዞችን እንሰማለን። ቤተሰብ ሲበተን፣ ልጆች ከቤተሰብ ሲለያዩ፣
በጣም ብዙ ከባባድ ነገርን ይፈጥራል። ኢዝሊ በቃ አዲክሽን በጣም ቀላል ነው ብለን የምናልፈው ነገር አይደለም። እስቲ ኢምፓክቱን እንያቸው። በፋሚሊ ላይ፣ ስፒሪቹዋል ላይፍ ላይ፣ ኢሞሽናል በጣም የተጎዱ ሰዎችን ነው የምናውቀው አዲክሽን ውስጥ ያሉ ሰዎች እና ሜንታሊም ኢፌክት እንዳለው ቅድም ኢሜጁን ሁላ እኔ አውቅ ነበር። የሆነ ሪሰርች ሳነብ ኢሜጅ አእምሮአችን ውስጥ ያለው ቅርጹ ሲቀየር ምናምን እነዚህን ነገሮች ብናነሳ ብዬ አስባለሁ። ምንድነው ኢምፓክቱ? አዲክሽን ምን ጉዳት አለው? ይህንን በደንብ እንድናወራበት ደግሞ ቀላልም ነገር እንዳልሆነ ከባድ ችግር የሚፈጥር ነገር እንደሆነ ብናነሳ እንደተባለው ነው። አሁን ብዙ ጊዜ የአእምሮ እክሎች ሲሆኑ ትንሽ ከአካላዊ ህመም የሚለያቸው ጉዳታቸው ዘርፈ ብዙ ነው። ባህሪያችን ላይ ጉዳት ይኖራቸዋል፣ ስሜታችን ላይ፣ አእምሯችን ላይ፣ ማህበራዊ ግንኙነታችን ላይ በጣም ብዙ ነገራችንን ነው የሚጎዱት የሚነኩት። ባህሪ ላይ የሚያሳዩት ለውጦች ይኖራሉ። እንዳልነው ከስራ ጋር በተገናኘ ሊሆን ይችላል። እለት እለት ማድረግ ከሚገባቸው ነገሮች ጋር በተገናኘ ሊሆን ይችላል። ከዛ በጣም ሱስ ውስጥ ያሉ ሰዎችን አይታችሁ ከሆነ እንዲያውም ካምፓስ ላይ የሆነ ብዙም የማይበረታታ ቃል ጥቅም ላይ ይውላል አይደል? ሱሴ ከሚለው ውጪ ቃሉን እዚህ ጋር ላንጠቀመው እንችላለን። ግን ከአለባበስ አንስቶ ራስን መጣል፣ ንጽህናን መጣል፣ ከዛ ደግሞ አንዳንዴ ሱሷን ለማሟላት ስርቆት ውስጥ እስከ መግባት ሰዎች ይገባሉ። አንደኛው ቤተሰብ የሚበጠበጥበት ነገር በጣም ልጆች በተለይ ታዳጊዎች ቤተሰብ ላይ አመፀኛ መሆን ሲጀምሩ ከቤተሰብ እስከ መስረቅ ይደርሳሉ። የቤተሰብን ንብረት እስከ ማጥፋት። ይሄ በትክክል ካልተገራ ሶሺዮፓት ወይም አንታይ ሶሻል ፐርሶናሊቲ ወደምንለው ይሄ ወንጀለኝነት ባህሪ ወይም ወደ አመፀኝነት ባህሪ እንደ ዲስኦርደር አለ። እሱ በተለይ ስሜት የለሽ መሆን፣ ለሰዎች የሀዘኔታ ስሜት ማጣት ምናምን ሲኖርበት ወደዛ የመምራት ነገር ይኖረዋል። በጣም ዘርፈ ብዙ ጉዳት ይኖረዋል። ሱስ እንዳልነው ጄኔሬሽናል ኢፌክትም አለው አይደል? ቤተሰብ ሱስ የሚጠቀም ከሆነ ወደ ልጅም ሊተላለፍ የሚችልም አይነት ነገር ሊሆን ይችላል። አንደኛው እና እንዲያውም ትልቅ ፋክተርም ተብሎ ከሚጠቀሱት መካከልም ነው ጄኔቲክሊ ዲስፖዚሽን ወይም ዲስፖዝድ መሆን ማለት ነው። እንዲህ አይነት ነገሮች ይኖራሉ። ሌላው ግን ሰውየው ላይ አሁንም እንደዘረዘር ነው የሀፍረት ስሜት፣ ከዛ ኮንደምኔሽን ኩነኔ፣ ጸጸት ውስጥ እንዲገባ፣ ከዛ ከእግዚአብሔር እንዲርቅ አይደል? ሰው ለምሳሌ ሲታመም በጣም ከባድ ከሆነ ህመሙ ወደ ሆስፒታል በኢመርጀንሲ ኬዝ ይሄዳል። የእግዚአብሔር ቤት ላይ ብዙ ጊዜ ሰው እንደዛ አያስተውልም። የእግዚአብሔር ቤት መፈወሻችን ነው። ጌታ ኢየሱስ በሽተኞችን ላድን እንጂ ጤነኞችን ላድን አልመጣሁም፣ ባለመድኃኒት የሚያስፈልጋቸው በሽተኞች እንጂ ጤነኞች አይደሉም። ስለዚህ ኃጢአንን እንጂ ጻድቃንን ልጠራ አልመጣሁም ብሏል ጌታ ኢየሱስ። ኢየሱስ መድኃኒትም ባለመድኃኒትም የሆነው በችግሩ ስላሉ ሰዎች ነው። ቸርች መፈወሻችን ነው። ጌታ ጋር መምጣት መፈወሻችን ነው። እንዲሁም በጣም ሲደክመን ወደ ጌታ ነው መሮጥ ያለብን፣ ከጌታ ከመራቅ ይልቅ። ሰው ወደ ሐኪም ቤት እንደሚፈጥነው ወደ መድኃኒት እንደሚፈጥነው የበለጠ ወደ ጌታ መጠጋት፣ መቅረብ፣ ጌታ ጋራ መፍትያችንን መፈለግ ይኖርብናል። እና ግን ሰው ብዙ ጊዜ ከጌታ የሚርቅበት ነገር ነው የሚሆነው። ራሱንም ይወቅሳል። አሁን ቅድም ያልናቸው ማህበረሰቡ አስቸጋሪ ባህሪ ያለው አስቸጋሪ ሰው የመለው ፍላጎት የሌለው ብሎ እነሱ እንደሚወቅሳቸው እነሱም ራሳቸውን ይወቅሳሉ። ሰልፍ ኮምፓሽን ማጣት፣ ለራስ ያለመራራት፣ ራስን ያለመረዳት ነገሮች ይኖሩና ነገሩ እንደ በሽታ እንደ ችግር ሳይሆን አይምሯችን ላይ ጠባሳ እንደተወ ችግር ሳይሆን እንደ ራስ የባህሪ ችግር ወስዶ ራስን መውቀስ፣ ከዛ ጌታንም አልረዳኝም ወደ ማለት ይገባና ከዛ ወደ አመጽ የመግባት ነገር ይኖራል። መንፈሳዊ ነገር ላይም በጣም ሰፊ ጉዳት ይኖረዋል። ስሜት ላይ ቅድም ያልናቸው ነገሮች አሉ። አይምሮአዊውን ደግሞ ቅድም ብለነዋል። በቃ በሚታይ ደረጃ አይምሮአችን ላይ ጠባሳ ሊተው ይችላል፣ ሽሪንክ ሊፈጥር ይችላል። ዶፓሚናችን ሃይጃክ ይደረጋል። አዳዲስ ኔጋቲቭ ልማድን አሉታዊ ልማድን የሚገነቡ የዶፓሚን መስመሮች አይምሮአችን ላይ አንጎላችን ውስጥ ይበጃሉ። እነዚህ ሁሉ ነገሮች ሊሆኑ ይችላሉ። ሌላው ምንድነው ታዳጊዎች ላይ ከፕሪፍሮንታል ኮርቴክስ ጋር በተገናኘ
ያሉ ችግሮች ይኖራሉ። ለምሳሌ እሷን ገና በማደግ ላይ ነው አብዛኛው ታዳጊ። እሱ በማደግ ላይ በሚሆንበት ጊዜ ይሄ ደስታ ለማግኘት ያለው የአካል ክፍል ቀድሞ ያድግና ለሰልፍ ኮንትሮል ራስን ለመግዛት ያለው ግን ገና ያላደገ ስለሚሆን የበለጠ ደስታውን የመፈለግ እና ግን ራስን የመግዛት ደግሞ ጉለቶች ደግሞ ሊታዩ ይችላሉ ማለት ነው በዚህ እድሜ። እንደ ምክንያት ይሄኛው እንዳለ ሆኖ ግን ደግሞ እንዳልኩሽ በአእምሯችን ውስጥ አዲስ ፓዝዌይ እስከ መስራት አይደል አዳዲስ ልማዶችን እስከ ማሳደግ ከዛ አእምሯችን ላይ የሚታይ ጠባሳ ቁስል እስከ መተው አእምሯችን ክፍል ሚሞሪ ሎስ ኮንሰንትሬሽን ሎስ እስከ ማምጣት አንዛይቲ ዲፕሬሽን ይሄ ጭንቀት ወይም የመንፈስ ውጥረት የምንለው እና ድባቴ የምንለውን እስከ ማስከተል ይደርሳል። እነዚህ በራሳቸው ሰፊ ናቸው። ድባቴ ስንል በቃ ተስፋ መቁረጥ፣ የባዶነት ስሜት፣ አልጠቅምም ማረባም ብሎ ማሰብ፣ ከዛ ለነገሮች ፍላጎት ማጣት፣ ለግንኙነቶች ፍላጎት ማጣት፣ እንቅልፍ ማብዛት ወይም መቀነስ ሊሆን ይችላል። ከዛ የፎከስ ችግር ሊሆን ይችላል። እነዚህ አይነት ምልክቶች ሁሉ ይኖሩበታል። አሁን አዲክሽን ውስጥ ቅድም የዘረዘርናቸው አይነት ነገሮች አሉ እንደ ክሬቪንግ፣ ሰልፍ ኮንትሮል ማጣት፣ ራስን መግዛት ችግር ምናምን የዘረዘርናቸውና አሁን DSM-5 የሚባል አለ ማኑዋል። ከዛ ውስጥ ሰው ለ12 ወር በሚሆን ጊዜ ውስጥ በተለይ ሁለት ምልክቶችን የሚያሳይ ከሆነ አዲክትድ ነው ማለት ነው፣ ችግሩ አለበት ማለት ነው። እነዚህ ነገሮች ድባቴን የሚያክል እንግዲህ ድባቴ አሁን ለሰልፍ ሱሳይድ ወይም ለሱሳይዳል ቶት የሚያጋልጥ ነገር ነው። ሰዎች ራስን ለማጥፋት እንዲያስቡ እንዲጋበዙ የሚያደርገው አንደኛው ትልቁ ምክንያት ድባቴ ነው። ተስፋ መቁረጥ፣ ባዶነት፣ የመገለል ስሜት የተሰማቸው ደግሞ ከሰዎች ጋር መገናኘትም አይፈልጉም። አደሴም ታይም ሰዎች እንደዛ ነው የሚሆኑት። በቃ ራስን መጥላት አይነት ስሜት ውስጥ ይገባሉ። እነዚህ ምልክቶች ሊመጡ ይችላሉ ከሱሱ ማለት ነው። ጭንቀት ሊመጣ ይችላል። ሚሞሪ ሎስ ሊመጣ ይችላል። ለነገሮች ትኩረት ማጣት። ስለዚህ እነ ሂፖካምፓሳችን ምናምን ሽሪንክ ያደርገዋል ማለት ነው። በሚታይ መልኩ ሽሪንክ እንዲያደርጉ፣ እንዲጎዱ፣ መጠናቸው እንዲቀንስ የማድረግ ነገር ይኖረዋል። እኔ ብዙ ጊዜ አዲክሽንን ሳስብ ወይ አንተም ሜንሊ ሜንተር ስለምታደርግ ካውንስሊንግም ስለምትሰራ ታውቃለህ ብዬ አስባለሁ። እንዲገጥሟችሁ ከሆነ የሆነ ነገር ላይ አዲክሽን ላይ ያለበት ሰው እንደሚጎዳው በደንብ ያውቃል። ሳይንሱን በደንብ ያውቃል፣ ያወራል ምናምን እያወቀ ግን በዛ አይነት ላይፍ ስታይል ይቀጥላልና እኔ አሁን እኔ እንደው ልምድ ስለሌለኝ አንተ ትምህርት ላይም ያገኘው ነገር ይኖራል ብዬ አስባለሁና ሰው ጉዳቱን እያወቀ እንዲቀጥል የሚያደርገው ነገር ምንድን ነው? እና ይሄስ ማለት ምን ማለት ነው? ጉዳትን እያወቅ መቀጠል በጣም ትልቅ ነገር ነውና ብዙ ጊዜ ዲስክራይብ ያደርጋሉ፣ ጉዳቱን በደንብ ያወራሉና ከነሱ በላይ እኔ አላቅም ማለት ለማውራት ራሱ ስትጀምርና ይህንን ግን እያወቀ መቀጠል ማለት አሁን የዘረዘርናቸውን ስፒሪቹዋልም ይሁን ኢሞሽናልም ይሁን ሜንታሊም ጉዳት እንደሚያደርስ እያወቅን ምንቀጥለው ለምንድን ነው? ያው ኮግኒቲቭ ዲሶናንስ ይባላል። ሰዎች ችግር እንደሆነ እያወቁ ግን ደግሞ ያን ነገር ማቆም ሲያቅታቸው በዛ ነገር ውስጥ ሲቀጥሉ ሮሜ ምዕራፍ 7 ላይ ሐሳቡ አለ አይደለ? እኔ የማልፈልገውን ያንን አደርጋለሁ፣ የምፈልገውን ያንን አላደርገውም፣ የማልፈልገውን ያንን የማደርግ ከሆነ ደግሞ ያንን የማደርገውን አይደለሁም፣ በእኔ ውስጥ የሚያደር ኃጢአት ነው እንጂ እያለ ሐዋርያው ጳውሎስ በተለይ ከሕግ በታች ያለ ሰው ሊገባበት የሚችልበትን ሙግት የተናገረበትን ክፍል እናያለን። አንደኛው እዛው ሮሜ መጽሐፍም እንደሚያስተምረን የኩነኔ አዙሪት እሱ በራሱ ኃጢአትን ሊያስቀጥል የሚችል ቼን ነው። ለምሳሌ መጽሐፍ ቅዱስ ሲናገር የኃጢአት ኃይል ሕግ ነው፣ የሞት መውጊያ ደግሞ ኃጢአት ነው እያለ ይናገራል። ሕጉን የኃጢአት ኃይል ይለዋል። ሕጉ በራሱ ኃጢአትን የሚፈጥር ስለሆነ አይደለም። ከዛ ይልቅ ለምሳሌ ቆሮንቶስ ላይ በድንጋይ ላይ የተቀረጸው የኩነኔና የሞት አገልግሎት ይለዋል። ስለሚኮንን ክፍተታችንን ስለሚያሳየን እና ደግሞ የሚረዳንን ጸጋ ሕጉ ስለማይሰጥ የሕይወት መንፈስ ሕግ ስላልሆነ የተጻፈ ሕግ ስለሆነ ነውና ገና ሮሜ ምዕራፍ 8 ሲጀምር በክርስቶስ ላሉ አሁን ኩነኔ የለባቸውም፣ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ
አውጥቶናልና እያለ ይናገራል። አንደኛው ኩነኔ እንደሌለብን መረዳት ያስፈልጋል። ይህን ቼን የሚያስቀጥለው ነገር እነዚህ ጊልት እና ሼም የምንላቸው ነገሮች ቼኑ ከሚያስቀጥሉ ነገሮች መካከል አንደኛው እና ዋነኛው ናቸው ማለት ነው። ያ ማለት አንድ ሰው እውነት ነው ችግሩን አክሴፕት ማድረግ አለብን። እዛ ችግር ውስጥ መሆናችን ማመን አለብን። በመከሰቱ ማዘን አለብን። ንስሐ መግባት መመለስ አለብን። ትክክል ነው። ከዛ ደግሞ እግዚአብሔር የሚረዳንን ጸጋ ሊሰጠን ይችላል። ትክክል ነው። ግን ጸጸት ውስጥ የምንቆይ ከሆነ አይደል? ይሄ ሐዋርያው ጳውሎስ እንደ እግዚአብሔር ፍቃድ የሆነ ሐዘንና የዓለም ሐዘን ብሎ ይከፍላቸዋል አይደል? የዓለም ሐዘን ወደ ሞት ያመጣል። የይሁዳ ሐዘንና የጴጥሮስ ሐዘን ልንለው እንችላለን። የይሁዳ ሐዘን ወደ ንስሐ ነው ያመጣው፣ ወደ ጌታ ነው የመለሰው። የጴጥሮስ ሐዘን ወደ ንስሐ ነው ያመጣው፣ ወደ ክርስቶስ ነው የመለሰው። የይሁዳ ሐዘን ራስን ወደ ማጥፋት ነው ያመጣው። እነዚህ ሰዎች ምንድነው ራሳቸውን የሚወቅሱ ከሆነ ጸጸት ውስጥ ከቆዩ መፍትሄው ላይ ሳይሆን ጸጸት ውስጥ ከቆዩ ይሄ እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበት ንስሐ ያደርጋል ብሎ ፍሬዎቹን ይዘረዝር የለ ለወደፊቱ ከመተመን ይልቅ ለምን ይሄን ነገር አደረኩኝ ማድረግ አልነበረብኝም የሚለው ውስጥ መቆየት ምንም መፍትሄ የለውም። ሲጀመር እግዚአብሔርም ደግሞ አይኮንነንም፣ ወደ ፍርድ አያመጣንም። በክርስቶስ ላሉ ኩነኔ የለባቸው። እግዚአብሔር ካጸደቀም ይኮንን የለም። የመጨረሻው ዳኛ እግዚአብሔር ነው። የመጨረሻው ጀጅ እግዚአብሔር ነው። እግዚአብሔር ነፃ ናችሁ ካለ ነፃ ነን። ለዛ ነው ልጁ በእውነት አርነት ቢያወጣችሁ አርነት ትወጣላችሁ ያለው ጌታ ኢየሱስ። ኦልሬዲ ያ ሰው ምን ብሎ ራሱን ይወቅሳል? በቃ ይህን ማድረግ አልነበረብኝም ችግር አለብኝ ማለት ነው፣ አረባም አልጠቅምም ብሎ ለራሱ ይነግራል። ያ ደግሞ የአልችልምን ስሜት ያመጣል። በቃ መውጣት አልችልም፣ መለወጥ አልችልም የሚለውን ያመጣል። ወርዝለስ እንደሆነ እንዲሰማው፣ ማይጠቅም እንደሆነ እንዲሰማው። ይሄ ደግሞ ዊል ፓወሩን ያሳጠዋል፣ ሞቲቬሽኑን ያሳጠዋል፣ የመነሳት አቅሙን ያሳጠዋል። ስለዚህ በዛው የድካም አዙሪት ውስጥ እንዲቀጥል ያደርጋል ማለት ነው። ከዛ ይልቅ በክርስቶስ ኢየሱስ የተደረገልንን ነገር ማሰብ፣ ማስታወስ፣ እንደተከፈለልን፣ እንደተፈጸመልን፣ የበዛልን ጸጋ እንዳለ፣ መውጣት የምንችልበት ጸጋ እግዚአብሔር እንዳለው እንደሰጠን፣ ከዛ ደግሞ የተወደድንበትን መወደድ በደንብ ማስተዋል አይደል? እሱ አስቀድሞ ወዶናልና እኛም እንወደዋለን። የክርስቶስ ፍቅር ግድ ይለናል ለሞተልን እንድንኖር። እነዛን ነገሮች ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ስንበረታ በእንደዚህ አይነት ሂደት ውስጥ ምንበረታበትን አቅም እናገኛለን፣ ምንበረታበትን ጉልበት እናገኛለን። እና አንደኛው ይሄ አዙሪቱን የሚያመጣው ይሄ ኩነኔ፣ የሀፍረቱ ስሜት፣ እነዚህ ነገሮች አዙሪቱን ሊያመጡት ይችላሉ። ከዛ ለመላቀቅ አንደኛው መፍትሄ ምንድነው? በክርስቶስ ያሉ ኩነኔ እንደሌለባቸው ማወቅ። ለዛች ለአመንዝራይቱ ሴት ኢየሱስ የተናገራት ነገር አለ አይደል? መጀመሪያ እኔም አልፈርድብሽ፣ ከዛ ደግመሽ ኃጢአትን አትስሪ። ቅድም ከሪከርድ በፊት ስናወራ የነበረው ነገር አልነበር? ቸርቾች ላይ አሁን ያለው ችግር ምንድነው? በቃ ኃጢአት ከሰራሽ ፈርድብሻለሁ፣ ኃጢአት ካልሰራሽ አልፈርድብሽም ነው። መጀመር ያለበት ግን አሁን ጌታ ኢየሱስ የጀመረው እኔም አልፈርድብሽም፣ ይሄ ከኩነኔ ነፃ እንደሆነች ነግሯት ነው የጀመረው። እንዲያውም ቀጥታ ቀጥሎ ለህዝቡ የተናገረውን ንግግር እዛው ክፍል ላይ ካየህ የሚከተል የሚኖር አለ ኢየሱስ ልክ ለዛች ሴት እንደሆነው የህይወት ብርሃን ይሆንለታል፣ በጨለማም አይመላለስም። ስለዚህ በጨለማ እንዳትመላለስ ኃጢአቱን ደግማ እንዳትሰራ የሚያደርጋት የህይወት ብርሃን ማግኘቷ ነው፣ ከኩነኔ ነፃ መሆኗ ነው። ስለዚህ የመጀመሪያው ሰዎች በክርስቶስ የተደረገላቸውን ነገር ማወቅ፣ የተፈጸመላቸውን ነገር ማወቅ፣ ያላቸውን ሪሶርስ ማወቅ፣ በክርስቶስ ያገኙትን ሪሶርስ ማወቅ፣ በረከት፣ እነዚህ ኤፌሶን ላይ የተዘረዘሩትን መንፈሳዊ በረከቶች መረዳት፣ ከዛ ማንነታቸውን ማወቅ። ስለዚህ ከማንነታቸው ጀምረው ደግሞ ማድረግ የሚገባቸውና ማድረግ የማይገባቸውን ነገር መለየት ሲችሉ ያ ነገር አቅም ይሆናቸዋል ማለት ነው። በኩነኔ ሰይጣን ማለት የስሙ ትርጉም ከሳሽ አይደል? በሰይጣን ክስ ውስጥ የሚመላለሱ ከሆነ ግን ከዚህ ላይወጡ ይችላሉ። ሞሮፍ ከከሳሹ ከሰይጣን ሳይሆን ከጠበቃቸው ከኢየሱስ ጎን መቆምን ሰዎች መልመድ አለባቸው ማለት ነው። በጣም ጥሩ ምላሽ ነው። ከነ መፍትሄው ነው ሞር የሚቆዩበትን ነገር ነበር ስናነሳ የነበረው። አንተ እንደውም በደንብ አብራርተው መፍትሄውንም ጭምር ነው ያነሳህልና። ሌላኛው አሁን
ስለዚህ ጀኔሬሽን ስለሆነ በደንብ እያነሳን ያለ ነው። ስፕሬድ እያደረገ ያለው ሪሰርቾችን ደግሞ ትንሽ ማንሳት ብንችል ምን አይነት አዲክሽኖች ናቸው ስፕሬድ እያደረጉ ያሉት እና ይህን ጀኔሬሽን ደግሞ ኢንፍሉዌንስ እያደረጉ ያሉት ስፔሲፊካሊ ደግሞ ከኢትዮጵያ አንጻር ክርስቲያኖችም ያው ኢትዮጵያ ውስጥ ያለ ክርስቲያን ነው እንጂ ኢንፍሉዌንስ አለመደረግ አይችልም እና ምን አይነት ነገሮች ኢንፍሉዌንስ እያደረጉት ነው አዲክሽን በምን ያህል ልክ እንደገባ ደግሞ አንደርስታንድ ብናደርግ ያልገቡት ራሳቸውን ምክንያቱም አንዳንድ ነገሮች በሌላ ሚንስ ነው ወደ አዲክሽኑ የምንመጣውና ራስን ለመጠበቅ የገቡትም ደግሞ መውጫ መንገድ እንዲሆንላቸው እስቲ ሪሰርቾችን ደግሞ ማንሳት ብንችል አሁን ላይ ስፕሬድ እያደረገ ያለው ሰዎች በጣም የተጠቁበት ያለው የአዲክሽን አይነቶች ምንድን ናቸው? ያው እንግዲህ እንደ ጥናቶች ከሆነ አልኮል መጀመሪያ ላይ ይቀመጣል። ከዛ ነው እያለ መሄደው ጫትና ሲጋራ መሄዱት ደግሞ ጥናት ሳይሰራም ቅድም እንዳልኩ ውስጥ ለውስጥ ደግሞ ብዙ ጉዳት እያደረሰ ያለ ነገር ይኖራል። ሌላው ፖርኖግራፊ ራሱ በጣም ከፍተኛ ቁጥር አለው እንደ ኢትዮጵያ ማለት ነው። ጥናቶች እንደሚያሳዩት ከሆነ አብዛኛው ወጣት አብዛኛው ታዳጊ ተጠቂ ነው። ሌላው ሶሻል ሚዲያ አዲክሽን ራሱ እሱም ደግሞ በከፍተኛ ደረጃ ከምናገኛቸው ችግሮች መካከል አንዱ ነው። ስለዚህ እነዚህ ነገሮች በጥናቶች ውስጥ እናገኛለን። አንዳንድ ነገር ይሄ የህይወት ዘመን ተጠቃሚ የሚባለው ነገር አለ አይደል? በህይወት ውስጥ የሆነ ታይም ላይ የተጠቀሙ ሰዎች ሲሆኑ ማለት ነው ላይፍ ሎንግ የምንለው። ከዛ ውጪ ደግሞ እዛ ሱስ ውስጥ ያሉ ሰዎችም ደግሞ ይኖራሉ። እንደዛ በሁለቱ ነው ብዙ ጊዜ ተከፍሎ ጥናቶች የሚደረጉትና እኔ እንዳገኘኋቸው ከሆኑ እነዚህ ነገሮች ከሰብስታንስ ዩዝ አንፃር አልኮል ከዛ እነ ጫት እነ ሲጋራ እያለ እነ ሺሻ እያሉ ይቀመጣሉ። ከዛ እንደ ቢሄቪየራል አዲክሽን ከሆነ ደግሞ ሶሻል ሚዲያ አዲክሽን፣ ፖርኖግራፊ እነሱ በከፍተኛ ደረጃ ይቀመጣሉ ማለት ያው ይህንን ያነሳንበት ምክንያት ቅድም አንተ ስታነሳው ነበረ ከተጠራነት የህይወት ኳሊቲ አንጻር ጌታ ኢየሱስ ክርስቶስን ብዙ ያላቸው ነገሮች አሉ ይህንን ቦዲ ከመጠበቅ አንጻርና ስለዚህ ነገር ምን ትላለህ? ራስን ስለመጠበቅ እንደ ክርስቲያን መተን መጨረሻ ላይ የምንቋጨው የክርስቲያን ሶሳይቲው ላይ ስለሆነ ሞር ሌሎቹም ቢሰሙን ይጠቀማሉ። ነገር ግን ቤተክርስቲያን ውስጥ ያለን ኢሹዎች በግልጽ አንስቶ የሌለ የሚመስሉን ነገሮች አሁን ኦልሬዲ ተቀላቅለውን ያሉትና ከዚህ ነገር አንጻር ራስን ስለመጠበቅ ሰውነትን ስለመጠበቅ እንደ ክርስቲያን ይሄ እንዴት ነው ኃጢአት ነው አይደለም ከሚል ያለፈ መቅደስ እንደመሆናችን መጠን ይሄን ሰውነት ከአዲክሽን ስለመጠበቅ ምን ትላለህ? ሰውነት ይሄ ቦዲ የሚባለው ነገር ኦልሬዲ የክርስቶስ ቴምፕል እንደሆነ የክርስቶስ ቤተ መቅደስ እንደሆነ መጽሐፍ ቅዱስ ይነግረናልና ይሄንን ከመጠበቅ አንጻር አንተ ምን ትላለህ? ናይስ ጥሩ ነው ጥያቄው። መነሻውም በጣም ጥሩ ነው። አዲስ ኪዳናዊ ነው። የመጀመሪያው ነገር መቅደስ መሆናችንን ማወቅ በጣም አስፈላጊ ነው። በዋጋ የተገዛ የራሳችን አይደለም። መጽሐፍ ቅዱስ ሲናገር ይሄ ስጋችሁ በእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? ሌላ ቦታ ላይ እግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ራሱ ያፈርሰዋልና እርሱም እናንተ ናችሁ ያለ ይናገራልና የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎም ይጠይቃል። በክርስቶስ ያለንን ማንነት ቅድም የተወሰነ አንስቼዋለሁ። በደንብ ማስተዋል ማወቅ ማንን በክርስቶስ ብርሃንን፣ ጻድቃንን፣ ቅዱሳንን የክርስቶስን ስጋ በማቅረብ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል ይላል። እንዲህ አይነት ፖዚሽን ያገኘን እንዲህ አይነት ስፍራ በጌታ ዘንድ ያገኘን ሰዎች ነን በመስቀል ላይ በተሰራው ስራ። ከዛ ደግሞ የህይወት መንፈስ የሆነው መንፈስ ቅዱስ በእኛ ውስጥ አለ የሚያስችለን የሚረዳን። ጰራቅሊጦስ ማለት በሚያስፈልገን ጊዜ ሁሉ ከጎናችን ሆኖ ሊረዳን የሚችል ረዳት አጋዥ የሚልም ትርጉም አለው በተርታው ማህበረሰብ ዘንድ። ከዛ ውጪ አማካሪና ጠበቃ የሚል ትርጉም አለው። በአብ ዘንድ ጠበቃ አለን የሚለው ጰራቅሊጦስ ነው። በሚያስፈልገን ጊዜ ሁሉ ከጎናችን ሆኖ ሊረዳን የሚችል መንፈስ ቅዱስ ያለን ሰዎች ነን። ብቻችንን አይደለንም፣ ጌታ ያለን ሰዎች ነን። ከዛ ደግሞ ቅድም እንዳልነው የስጋችን ከእግዚአብሔር ምንድነው የስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን እንደሚለው ከእግዚአብሔር የተቀበልነው የመንፈስ ቅዱስ ማደሪያ ነው ስጋችን።
ሰው አምላክ በእኛ ውስጥ አለ ማለት ነው። እግዚአብሔር ብዙ ጊዜ ያው ኖርማል ይሆንብናል፣ የተለምዶ ይሆንብናል እና ግን አምላክ በውስጣችን የሚኖርብን ሰዎች ነን። ሰው ትልቅ ኃላፊነት ነው። ራስን መግዛት ማለት ቤተ መቅደስን ማስተዳደር ነው ማለት ነው። በፊት የምኩራብ አለቃ ምናምን አሁን ራስን መግዛት በቃ አንድን ቤተ መቅደስ ማስተዳደር ነው። ይሄ ግን በእኛም አቅም ደግሞ ሳይሆን በመንፈስ ቅዱስ የህይወት መንፈስ ሲል እኮ ኢየሱስ የኖረውን ህይወት የሚያካፍለን አይደል? የኢየሱስን ህይወት የሚያካፍለን ያንን ኑሮ መኖር የምንችልበት መንፈስ ቅዱስ በእኛ ውስጥ አለ። ህይወቱን እያካፈለ ነው የሚመራን ነው። ያ መንፈስ እንደተሰጠው ሰው ነው መመላለስ ያለብን። መጽሐፍ ቅዱስ የሆነ ከሰውነታችን ክፍል የምናከራየው ክፍል እንዳለን አይነግረንም። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ነው የሚለን። ሙሉ ሰውነታችን ተገዝቷል። አይኖቻችን የጌታ፣ እግሮቻችን የጌታ፣ እጆቻችን የጌታ፣ ሁለንተናችን የጌታ ነው። ስለዚህ የኛ የሆነ ነገር የለንም ማለት ነው። ስለዚህ ያንን ማወቅ መጽሐፍ ቅዱስ እንዲያውም ሞታችኋል ነው የሚለው። ለኃጢአት ሞታችኋል፣ ለእግዚአብሔር ሕያዋን ሆናችኋል ነው የሚለው። ምናልባት ብዙ ጊዜ ሰው የማያስተውለው አይነት ቃል አለ ብሉይ ኪዳን ላይ። ምን አይነት ሀሳብ ነው? ለምሳሌ አንድ ቦታ ስለ እርም ሲናገር ኢዮቤልዩ ከደረሰበት አንድ ርስት ይላል እንደ እርም ለእግዚአብሔር የተቀደሰ ይሆናል ይላል። ለእግዚአብሔር ቅዱሰ ቅዱሳን ይሆናል፣ አይሸጥም አይለወጥም ይላል። እንዳይሸጥና እንዳይለወጥ ሆኖ ለእግዚአብሔር መሆን ማለት ነው። እርም መደረግ ማለት ለእስራኤላውያን የተከለከለ ለሌላ የተከለከለ ሆኖ የእግዚአብሔር ብቻ መሆን እንደማለትም ነው። ለዛ ነው ኢያሪኮ ላይ እርም የሆነው ነገር ሲወሰድ እና ካን የተቀጡት፣ በአማሌክ ጉዳይ እነ ሳኦል የተቀጡት ለዛ ነው። እኛ የጌታ ብቻ ነን። ለዓለም ሞተን፣ ለኃጢአት ሞተን፣ ለሰይጣን ሞተን፣ ለርግባን ሞተን፣ ግባርነት ሞተን፣ ለኃጢአተኛው ስጋ ሞተን፣ ለአዳማዊ ማንነት ሞተን የጌታ ብቻ ነን። ለእግዚአብሔር ሕያዋን የተደረግንን በመስቀሉ ስራ ጌታ ኢየሱስ ቀድሶናል። ስለዚህ ከምንም በላይ ከማንነት መጀመር አስፈላጊ ነው። በክርስቶስ ማን እንደሆነን ማወቅ አስፈላጊ ነው። እዛ ጋር መቆየት ልክ ባይብል ላይ ክርስቶስ በልባችሁ ላይ እንደተሰቀለ ሆኖ ተስሎ ነበር፣ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ ማናዚም አደረገባችሁ፣ መተት አደረገባችሁ እንደሚለው አዲሱ መደበኛ ትርጉም መተት ይለዋል። ያስተምህሮ መተት ነው የሚለውና ሁልጊዜ ክርስቶስን እንደተሰቀለ ሆኖ ማየት፣ የዕለት መናችን የሆነውን ኢየሱስን በቃሉ በኩል መብላት፣ ቃሉን ማሰላሰል፣ ክርስቶስን በቃሉ ውስጥ ማየት፣ ቃሉን ሜዲቴት ማድረግ፣ በጸሎት ወደ እግዚአብሔር መቅረብ፣ ከዛ ኃጢአታችሁን እርስ በርሳችሁ ተናዘዙ ይላል መጽሐፍ ቅዱስ። አንድ ምናምነው ሰው ኖሮ ደግሞ ሚስጥራችን ሊጠብቅ የሚችል ሰው፣ እዛ ሰው መናዘዝ፣ ከዛ መፍትሄ መፈለግ ደግሞ ከቸርች መሪዎች ሊሆን ይችላል፣ ከሳይኮሎጂ ባለሙያ ሊሆን ይችላል። መፍትሄ መፈለግ፣ እርዳታ መጠየቅ፣ ችግሩ እንዳለ ማመን፣ እርዳታ መጠየቅ። ከዛ በአይምሮ መታደስ ተለውጦ አይደለም የሚለው አልችልምን ወደ ጌታ ያስችለኛል መቀየር፣ ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለሁ፣ ለሚያምን ሁሉ ይቻላል፣ ወደ ደመሱ ከአሸናፊዎች እንበልጣለን። አሸናፊ የሆኑ ነገሮች ብዙዎችን ያሸነፉ እኛን አያሸንፉን ወደሚለው በጌታ ላይ ወዳለን እምነት መለወጥ። ከዛ ሁልጊዜ ደግሞ የእምነታችን ራስና ፈጻሚውን ኢየሱስን መመልከት። እንዲህ አይነት ነገሮች ይጠቅሙናል። በሳይኮሎጂ ለምሳሌ ሲቢቲ የምንለው አለ፣ ኮግኒቲቭ ቢሄቪየራል ቴራፒ። እዛ ውስጥ አንደኛውና ትልቁ መርህ ምንድነው? ይሄ ሪፍሬሚንግ የምንለው ኮግኒቲቭ ሪስትራክቸር የምንለው። እኛ ደግሞ ከምንም በላይ ኮግኒቲቭ ሪስትራክቸር ማድረግ ያለብን በምንድነው? በእግዚአብሔር ቃል ነው ማለት ነው። አእምሯችንን ማደስ፣ አሉታዊ አስተሳሰቦችን በአዎንታዊ መቀየር፣ ገር የሆነውን ንጹህ የሆነውን ቸር የሆነውን በጎ የሆነውን ቅዱስ የሆነውን መልካም የሆነውን ነውር የሌለበትን ነገር አስቡ እንደሚለው እነዚህ ነገሮች በማሰብ አልችልምን ወደ እችላለሁ መቀየር፣ እችላለሁም ይሄው ላይክ ኦፕቲሚስት የሆነ ዝም ብሎ ተስፈኛ የማይጨበጥ ነገር የያዘ እችላለሁ ሳይሆን ሞክራለሁ፣ የጌታ ጸጋ ይረዳኛል እያልን በዚህ አልተሳካልኝም ማለት በሌላ መንገድ ይሳካልኛል እያልን የተለያዩ መንገዶችን እየተጠቀምን ምን ሞክርበት እንደማለት። ስለ አዲክሽንም ስናስብ ከዚህ በፊት በብዙ ኤፒሶዶች እናወራለን። በክርስቶስ ያገኘነው ህይወት ሁሉም ቦታ ላይ የሚገለጥ እንደሆነ ማሰብ አለብንና ቅድም ስታነሳ እንደነበረው ደስ የሚያሰኘንን ነገር ለማድረግ እንዳልተወለድን እንደገና ስንወለድ እኛን ደስ የሚያሰኘንን አክቹዋሊ ደስታችንንም ይወስደዋል። the more we stay with him እንደዛ ብዬ አምናለሁኝ። ከእግዚአብሔር ጋር ከቆየን ደስታችን፣ ኒዳችን ሁሉ የእግዚአብሔር ፍቃድ ይሆናል። ባይሆን እንኳን ግን እኛ ደስ ያለንን ነገር ለማድረግ እንደፈለግን
በዚህ መቅደስ ላይ ለማዘዝ እንደማንችል ማሰብ አለብን ብዬ አስባለሁኝ። አንድ ሰው እያሰብን ብታወራ ብዬ አስባለሁ። አንድ ክርስቲያን ወጣት አዲክሽን ውስጥ ሳይገባም ያለን ሰው እያሰብክ ገብቶም ያለ ሰው ዛሬ ምን ያድርግ የሚለውን ነገር የሆነ ፕራክቲካሊ በጣም መውጣት የሚፈልግ ሊሆን ይችላል። ኦልሬዲ ብዙ ፓዝ ሄዶበት ሊሆን ይችላል። እሱን እያሰብክ ምን ማድረግ እንዳለበት የመጀመሪያ እንደዚህ ያድርግ የምትለው የሆነ በአካል አግኝተኸው እንዳለ ፕራክቲካል ስቴፖችን ውስጥ ያሉትን ፕራክቲካል ስቴፖችን ያልገቡትን ደግሞ ራሳቸውን ፕሮቴክት የሚያደርጉበትን መንገድ በአካል አግኝተህ እንደምታወራው አይነት ለሚሰማን ሰው። ቆንጆ ጥያቄ ነው። የመጀመሪያው ባልሹ ነገር ላይ አንድ የዌስት ሚኒስትር ሾርት ካቴኪዝም ላይ አጭር የእምነት መግለጫ ላይ ምን አለ? የሰው የመጨረሻው ዓላማ እግዚአብሔርን ማክበርና ለዘላለም በእርሱ መደሰት ነው የሚል ነገር እናገኛለን። እና ዋናው ዓላማችን እግዚአብሔርን ማክበር ነው። በዛ ውስጥ ደግሞ ደስታችንን ልናገኝ እንችላለን። ይሄ በእግዚአብሔር ደስ ይበልህ የልብን መሻት ይሰጣልና ታምነህ ተሰማራ የሚለው ቃል መጀመሪያ በእግዚአብሔር ደስታችንን ስናደርግ መሻታችንም ራሱ ስለሚሆን እግዚአብሔር የልባችን መሻት ይሰጠናል የሚል አይነት ሀሳብ አለው። ዲዛይራችንን መቀየር በጣም ወሳኝነት አለው። አንድ ጴጥሮስ ላይ አንድ በጣም ወሳኝ ጥቅስ አለች። ከዚህ ዓለም ክፉ ምኞት አምልጣችሁ እያለ ከዛ ደግሞ በምን ይተካዋል? በዘላለም ተስፋ ይተካዋል። ምዕራፍ 1 ላይ ማለት ነው። በዘላለም ተስፋ ይተካዋል። ምንድነው? አንደኛው በጣም ሪከመንድ የሚደረገው ልማድን በልማድ መተካት። ለምሳሌ እግዚአብሔርን ለመምሰል ራስን አስለምድ ይላል አይደል መጽሐፍ ቅዱስ። ስለዚህ አጉል ልማዶቻችንን በአዎንታዊ ልማዶች መተካት። ያንን ልማድ ሪሙቭ ለማድረግ አይደለም መታገል ያለብን፣ ለማስወገድ ሳይሆን በሌሎች አዎንታዊ ልማዶች፣ ጠቃሚ ልማዶች መተካት ነው። ምናልባት አንድ ጥናት ላንሳ፣ በጣም ወሳኝ ጥናት ስለሆነ ቅድም ማነሳዋለሁ ያልኩት ጥናት ነበረ። የራት ፓርክ የሚባል ጥናት፣ የአይጦች ፓርክ፣ የአይጦች ዩቶፒያ፣ የነሱ ገነት እንደማለት ነውና እንደዛ የተሰኘ አንድ ኤክስፐሪመንት አለ እና እዛ ኤክስፐሪመንት ላይ የተሰራው ነገር ምንድን ነው? መጀመሪያ በየኬጅ ያስቀምጧቸዋል አይጦቹን። አንድ አይጥ አንድ ኬጅ ውስጥ ነው የምትሆነው፣ ታጥሮባት እዛ ውስጥ ነው የምትሆነው እና ከዛ በጣም በቀጭን ቱቦዎች 2 አይነት ውሃ ያስቀምጡላቸዋል። አንደኛው ሱስ የተጨመረበት አዲክቲቭ ድራግስ የተጨመሩበት፣ ሁለተኛው ደግሞ ንጹህ ውሃ ይጨመርበታል። እነዚህ በየኬቭ ያሉ ወይም ደግሞ ምንድነው አማርኛውን ለኬቭ ልጠቀም፣ ያው ለመተካት ሞክራለሁ። በነገራችን ላይ እንግሊዝኛ ስናገር አማርኛው ለመጠቀም ሞክራለሁ ከተናገርኩ በኋላ እና ቀደም እንዳልኩት በቃ ታጥሮባቸው በዛ ውስጥ ሆነው ለየብቻቸውም ስለሆኑ አብዛኞቹ ንጹህ ውሃ አይጠቀሙ። ያቺን አዲክቲቭ ድራግ ያላትን ሱስ የሚያስይዝ ንጥረ ነገር ያላትን ውሃ ነው የሚጠቀሙት። ያንን ደጋግመው ይጠቀማሉ። እንደዛ ሆነና ከዛ በኋላ ለምን ደግሞ እንደዚህ አንሞክረውም አሉና ለአይጦቹ ናቹራል ኢንቫይሮንመንት የሚባል ተፈጥሯዊ ኢንቫይሮንመንት የሚባል ሰፊ ኢንቫይሮንመንት ፈጥረውላቸው እዛ ውስጥ ከሌሎች አይጦች ጋር መገናኘት የሚችሉበት፣ ከዛ የሚፈልጉት ነገር ደግሞ ያለበት፣ መብላት የሚፈልጉት ነገር ምናምን ያለበት ተደረገና 2 ቱቦዎች ለነሱም ተዘጋጁ። ንጹህ ውሃ ያለበትና ሱስ የሚያስይዘው ውሃ ወይም ደግሞ ንጥረ ነገሮች ያሉበት ውሃ እንዲኖር ተደረገ። ዞር ብሎ ያየው አይጥ የለም፣ ሱስ ያለበት ነው። ሁሏም እየሄደች ንጹህ ነው ነው የምትጠጣው። ማንም ብሏቸው አይደለም። ለምን? ኮኔክሽን ውስጥ ስላለው ማለት ነው። ጥሩ ኮኔክሽን ውስጥ አሉ። እነዛኞቹ በጣም ከብዙ ነገር ተገለዋል። አይሶሌሽኑ አለ፣ መታጠሩ አለ፣ ነፃነት ማጣቱ አለ፣ ብቸኝነቱ አለ። ስለዚህ ሱሱን ነው መጠቀም የሚፈልጉት ያን ነገር ለመርሳት፣ ከዛ ነገር ለመደበቅ። ስለዚህ በአዎንታዊ ግንኙነት ተተካ ማለት ነው ሱሱ። ስለዚህ ሱሱ ለምንም አያስፈልጋቸውም፣ ያንን ማድረግ ጀመሩ። አንቺ ወደ ጠየቅሽን ጥያቄ ስመጣ ከመጀመሪያ ጀምሮ ሱስ ውስጥ ያልገባን አንድን ታዳጊ ወይም ወጣት አስበን መልእክት ለማስተላለፍ ስንሞክር የመጀመሪያው ነገር ምንድነው? መጽሐፍ ቅዱስ ለምሳሌ ከዝሙት ሽሹ ይላል አይደል? መራቅን ያበረታታል። እሳትን በጉያው ታቅፎ የማይቃጠል ማን ነው ይላል።
ስለዚህ የመጀመሪያው ነገር ውሏችን ጤናማ ይሁን። የምናሳልፍባቸው ቦታዎች፣ አብረናቸው የምናሳልፋቸው ሰዎች ጤናማ መሆናቸውን እርግጠኛ ነው። ስለዚህ በትክክል የእግዚአብሔርን ቃል አብረናቸው ልንጫወታቸው ምንችላቸው መንፈሳዊ የሆኑ በጌታ የሆኑ በጥሩ ስነ ምግባር ከታነጹ ልጆች ጋር ወጣቶች ጋር እናሳልፍ። ውሏችንን ማስተካከል ከምንም በላይ አስፈላጊ ነው። ሌላው ሱስ ያለውን ጉዳት ዛሬ ተነጋግረናል አይደል? ሱስ ምን አይነት ጉዳት ሊያስከትል እንደሚችል እንረዳ። እንሞክረው ብለን የምንገባበት ነገር የለም። ሁሉም ነገር ከሞክረዋለሁ ነው የሚጀምረው። በተለይ ሮሜ ምዕራፍ 6 በጣም ቆንጆ መርሆችን ያስቀምጣል። በክርስቶስ የሆነውን መቁጠር፣ ቅድም እንዳልነው ለኃጢአት እንደሞትን ለእግዚአብሔር ሕያው እንደሆንን መቁጠር፣ ከዛ ራስን ማቅረብ ደግሞ ለኃጢአት ራሳችንን ካቀረብን የኃጢአት ባሪያ እንሆናለን። ለጽድቅ ራሳችንን ካቀረብን የጽድቅ ባሪያዎች እንሆናለን። በጣም ደስ የሚል ቃል እኮ ነው። የጽድቅ ባሪያ መሆን ማለት ጽድቅን ማድረግ አልፈልግም እያልን ራሱ ማድረግ ማለት ነው። የቅድሙ የሮሜ ምዕራፍ 7 ተቃራኒ ማለት ነው። ልክ ጳውሎስ እንዳለው ይሆናል መጨረሻ ላይ እኔ ከሁላችሁ ይልቅ ደከምኩኝ ተጋው፣ ነገር ግን እኔ አይደለሁም በእኔ ውስጥ ያለው እግዚአብሔር ጸጋ እንጂ ወደሚለው ሪቨርስ እንመጣለን። የቅድሙ ሪቨርስ እንመጣለን። ያ እንዲሆን ለምንድን ነው ራሳችን የምናቀርበው የሚለው በጣም ጥንቃቄ ያስፈልገዋል ማለት ነው። አንዳንድ ልንሸሻቸው የሚገቡ ነገሮች አሉ። ልማድ ውስጥ ካልገባን አንግባ። የኢንተርኔት አዲክሽን ፖርኖግራፊ ሊሆን ይችላል። ልምዱ ከሌለን አንሞክረው፣ አንግባበት፣ እንራቀው፣ እንሽሸው። ሌሎች ነገሮችም አንሞክራቸው፣ አንግባባቸው። ስለዚህ የመጀመሪያው ነገር ያ ነው። ከገባም በኋላ ደግሞ መወጣት የማይቻልበት ነገር አድርገን አናስበው። መውጣት እንችላለን። መጽሐፍ ቅዱስም ተስፋ ይሰጠናል። ከምንም በላይ መጽሐፍ ቅዱስ ተስፋ ይሰጠናል። እስትንፋሰ መለኮት የሆነ እግዚአብሔር ቃል ተስፋ ይሰጠናል። ከዛ ሳይኮሎጂውም ተስፋ ይሰጠናል። ሁሉም የሚነግሩን መፍትሄ እንዳለው ነው። ሕክምናውም መፍትሄ እንዳለው ነው የሚነግረን። ስለዚህ መፍትሄ አለው። ራሳችንን አንሸሽግ፣ አንደብቅ። ብቻችንን አይደለንም። እኛን የሚመስሉ በጣም ብዙዎች አሉ በዚህ ችግር ውስጥ ያሉት። ባለሙያ ለማማከር እንሞክር፣ እርዳታ ለመፈለግ እንሞክር፣ የማማከር አገልግሎትም ለማግኘት እንሞክር። መውጣት የሚቻልበት አይነት ነገር ነው። ቅድም እንዳልነው ልማዶችን በልማድ መተካት፣ አስተሳሰባችን በእግዚአብሔር ቃል መለወጥ፣ የእግዚአብሔርን ቃል ማሰላሰል፣ ከዛ ደግሞ ማህበራዊ ግንኙነቶቻችን ማጠናከር። ቅድም ኮኔክሽን ዋና ናት አላለም? ቸርች ላይ ያለን ተሳትፎ፣ ማህበራዊ ግንኙነቶቻችን ማጠናከር፣ የተለያዩ ተሳትፎች ውስጥ መሳተፍ። የግድ መንፈሳዊ ስንል መንፈሳዊ እንቅስቃሴ ብቻ ሳይሆን በቸርች ኳስ ጨዋታ ካለ ኳስ ጨዋታ ውስጥ እየተሳተፍን የተለያዩ ኢንጆይ ልናደርጋቸው የምንችላቸው ጤናማ አክቲቪቲዎች ውስጥ መሳተፍ፣ እነዚህ በደንብ የሚበረታቱ ናቸው። እንግዲህ በጣም እናመሰግናለን። ጥሩ ቆይታ ነበረ ያደረግነው። ያነሳናቸው ጥያቄዎች መልስ አግኝተዋል ብዬ እናምናለን እና በጣም ነው የምናመሰግነው። ስንጠራ አክብረን ስለመጣ ጊዜ ልትሰጠን ደግሞ ያነሳናቸውን ቶፒኮች ተዘጋጅተህ ወጣቶች ካሉበት ነገር ነፃ እንዲወጡ ነው የኛም ፍላጎት። አንደኛ አሴ ሶሳይቲም አዲክሽን በጣም ከባድ ነገር ነው። እንደ ክርስቲያን ደግሞ የተጠራንበትን ዓላማ እንዳንኖር የሚያደርገን ነገር ስለሆነ እዚህ ሀሳብ ላይ ልታወራን ስለመጣ ከልብ እናመሰግናለን። በጣም ደስ የሚል ጊዜ ነው እናንተ ጋር እያሳለፍኩኝ። ቴንኪዩ፣ በጣም እናመሰግናለን። እንግዲህ ተመልካቾቻችን ስለ አዲክሽን ያነሳነው ፕሮግራም ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት እስክንገናኝ መልካም ሳምንት።